እንዴት ነው ይቻላል። እንደዛ ማለት? እንደዚህ በአንድ ጊዜ ውስጥ የሥላሴ አማኝ የነበሩ ነገረ ክርስቶስ ላይ ክርስቶስ አምላክ ነው፣ ፍጹም አምላክ ፍጹም ሰው ነው፣ በተዋህዶ የከበረ ነው ብለው የሚያምኑ ሰው የነበሩ አሁን እንደዚህ በአጭር ጊዜ ውስጥ ማለት ነው መቼ እንደሆነ አላውቅም። እንደዚህ ዛሬ ገና ነው እኔ እንትን እንደሆኑ ነው የማውቀው። ኦርቶዶክስ መምህር እንደነበሩ አውደ ምሕረት ላይ ሲያወሩ ምስክርነት ሲሰጡ ምናምን ነው የማውቀው። እና ከመቀስፈት እንደዚህ በአጭር ጊዜ ውስጥ ስለ አንድ አምላክ አስተምሮት ገብቶት አንድ አምላክ 1% ነው 3% የሚባል ነገር የለም፣ ዋን ኤሰንስ ነው ያለው። ያ ዋን ኤሰንስ 1% ነው ብለው ጋድ ዘ ፋዘር የሚባለው ወይም ደግሞ አብ የሚባለው ነው ብለው፣ ከዛ ወልድ የሚባለው ደግሞ ኢየሱስ ክርስቶስ የሚባለው ደግሞ ኦንቶሎጂካሊ ሰው ብቻ ነው፣ በምንነቱ ሰው ነው፣ በማንነቱ መሲህ ነው፣ ነብይ ነው፣ መልእክተኛ ነው ብለው ለመቀበል ድምዳሜ ላይ ያደረሱት ምን አይነት ጥናት አጥንተው ነው? እሱን እስቲ ባጭሩ ንገሩን። ወንድማችን ማለት ጥሩ ጥያቄ ነው። ሥላሴ የሚለው ከልጅነታችን ጀምሮ አምነነው ያደግነው ስለሆነ ለሰዎችንም ቅድም እኮ እያልኩ ነው ማስረዳት አንችልም፣ ለራሳችንም ግራ ይገባል። ድንገት ግን ከመካከል አንድ ነገር ካልን የምንቀሰፍ ስለሚመስልን ይህ ጥያቄ ሁሉም ማንኛውም የሥላሴ አማኝ ላይ አለ። ግን ምንድን ነው ካፈርኩ አይመልሰኝ ነው የዘመናት ጥያቄ። በተለይ ሥላሴ ብለው አርዮስን እቃወማለሁ ብለው 318 ሊቃውንት ይህንን ነገር ስላመጡት ይኸውና የእነሱ መጽሐፍ 500 ምናምን ገጽ። ይህንን የገዛሁት እንደ መጽሐፍ ቅዱስ ሁለተኛ ማስረጃ አድርጌ ነው። ይህንን ማንበብ ጀመርኩ። እርስ በርሱ የሚጋጭ ነው። አምላክ አምላክን ወለደ የሚል ነው። አምላክ አምላክን አስገኘ ይላል። አምላክ አብ ነው ይላሉ። ከአብ የተገኘው አምላክ ደግሞ ወልድ ነው ይላሉ። መቼ? ከፍጥረት በፊት። ማን አየ? ማንም አላየ። ኦኬ። ስለዚህ እንግዲህ የነሱ የመጀመሪያ ሥላሴ የሚሆን ሃይማኖት አበው የሚሆን የሃይማኖት አባቶች የሚለውን ከመጽሐፍ ቅዱስ ጋር ማስተያየት ጀመርኩ። እኔ አነባለሁ፣ አንድን ነገር አነባለሁ። ለምንድን ነው የማነበው? እውነትን ማወቅ እፈልጋለሁ። መጽሐፍ ቅዱስ ውስጥ የለም። ግን እኮ ውስጥ ሁሉም ሰው የሚጨንቀው ሥላሴ የሚለው ነገር ማንም ሰው አይገባውም። ገባኝ የሚለውን ማስረዳት አይችልም። ግን በጫና ነው። ሃይማኖት ጫና አደረገ። ከዛስ እንዲህ የሚል ውስጥ ይጮባል። ደግሞ ሌላ ነገር ብትናገር እግዚአብሔር ይመስገን፣ እኔ እኮ እግዚአብሔር ስለረዳኝ ነው። ለሌሎች እኮ ከባድ ነው ወንድሜ፣ ከባድ ነው። እንደምትለውም አይደለም። ከመቅስፈት አትበለኝ። ረጅም ከልጅነቴ እስከ እውቀቴ ግራ የሚገባኝ ግን ያመንኩት ግራ ገብቶ ከምታምነው ነገር ቢኖር ሥላሴ የሚለው ነው። ሥላሴ አይገባህም? ከዛስ በቃ ሚስጥር ነው ይለዋል። አምላክ ራሱን ለምንድን ነው ሚስጥር የሚያደርገው? መጽሐፍ ቅዱሱን ስናነበው የለም። ይሄ እኮ የለም ብለን እንዳንጠይቅ ደግሞ አንተ ሙስሊም ሆንክ፣ ጆቫ ሆንክ፣ የሆነ ነገር ሆንክ ብለው ይጫነዋል። ለአንተም ግራ ይገባህና ትተዋለህ። ግን አንድ አምላክ መሆኑ ታውቃለህ። እኔ በአጭር ጊዜ እንዲያልሆንኩ በዚሁ አጋጣሚ ወንድሜ አንድ ሰው ሲለወጥ ረጅም ዘመን ብዙ ነገር አገናዝቦ ነው። እኔ ብዙ ነገር አንብቤያለሁ። መጽሐፍ ቅዱስን ረጅም ዘመን ነው ያነበብኩት፣ አላገኘሁትም። ስለዚህ ወደ ዋናው ለምንድን ነው ወደ ዋናው ኢብሩን ማጥናት ጀመርኩ። አብ ወልድ መንፈስ ቅዱስ የሚለው በብሉይ ኪዳን የለም። አዲስ ኪዳን ነው የጀመረው። አዲስ ኪዳን ላይ ነው አብ ወልድ መንፈስ ቅዱስ የሚለው። እሱም ስም ነው የሚለው። አሁን በስም በአካል በግብር ይለያያል ካሉን አብ ወልድ መንፈስ ቅዱስ ስም ሂዱና አጥምቁ ነው እኮ የሚለው። ስም ነው እኮ የሚለው። አካል አላቸው የሚል የለም። እግዚአብሔር መንፈስ ነው የሚል አለ። በእውነትና በመንፈስ ይሰገድለታል የሚል አለ። እግዚአብሔር መንፈስ ከሆነ ኦኬ፣ ያ መንፈስ የሆነው
አምላክ ከሆነ የትኛው አምላክ ነው የሞተው ብለህ ስጠይቅ ወልድ ይሉሃል። ይለያያሉ? አይለያዩ። ምንም እኮ እንደው ሎጂኩን እንኳን ብታስበው በጣም ሲምፕል ነው። እኔ መልካሙ ስወለድ ስጋ አለኝ፣ ነፍስ አለኝ፣ መንፈስ አለኝ። አንድ ላይ ነው የተወለዱት ስጋዬም ነፍሴም። አብ ወልድ መንፈስ ቅዱስ የማይለያዩ ከሆነ አብም ተወልዷል፣ ወልድም ተወልዷል፣ መንፈስ ቅዱስ ተወልዷል ብለህ ስጠይቅ አይ አልተወለደም። እና ወልድ አካል የሆነው ደግሞ አንዱ አምላክ ተወለደ። ሁለቱ የት ናቸው? አይ አይለያዩ። ለምንድን ነው የእኔ አምላክ እዚህ ጋር ሰይጣን ያስጨንቃል፣ ዓለም ያስጨንቃል፣ ኃጢአትም ያስጨንቃል። አምላክ እንዳልገባው ለምንድን ነው የሚያስጨንቀኝ ብዬ ያው መጽሐፍ ቅዱስ ረጅም ዘመን ስለማነብ ከፕሮቴስታንትም የሚያወጣኝ ከእግዚአብሔር ቃል ውጭ ስለሆኑ ነው፣ ሌላ አይደለም። አሁን የእግዚአብሔርን ቃል እያወቅኩኝ ለምን ትኩረት አልሰጥም ብዬ ስሰጥ ወንድ ልጅ ትወልጃለሽ ነው የተባለው። እንዴ ስሙንም ኢየሱስ ትይዋለሽ። የሚወለደው ወንድ ልጅ ከሆነ አምላክ ከተወለደ አምላክ ይሞታል? አይሞትም። አምላክ ይሰቀላል? አይሰቀልም። ታዲያ ማን ነው የተሰቀለው? ኢየሱስ። ኢየሱስ ደግሞ ማን ነው? ከማርያም የተወለደ። አየህ፣ ማንበብ አንዳንዴ ይጠቅማል። በማንበቤ መጽሐፍ ቅዱስን በስነ ስርዓት በማንበቤ ኢየሱስ ክርስቶስ ሰው መሆኑን አምላክ እንዳለው አባት እንዳለው ራሱ ተናገረ። አምላኬ አምላኬ ስለምን ተውከኝ? የትኛውን አምላክ ነው ስለምን የተወው? የትኛውን አባት ነው ስለምን ተውከኝ የሚለው? ኢየሱስ ክርስቶስ በመስቀል ላይ አምላኬ ተውከኝ አለ። ሁለተኛ የአባቴን ፈቃድ ልፈጽም ነው ይላል። በጣም ብዙ ቦታ ብትነብ ኢየሱስ ክርስቶስ ምንድን ነው? ሰው ነው። በአንድ አምላክና በሰው መካከል አንድ አለ፣ እሱም ኢየሱስ ክርስቶስ ሰው የሆነው ነው የሚለው። ኦኬ። ስለዚህ ሰው ሆኖ ከመጣ አምላክ ተዋህዷል ካልከኝ አንድ ላይ አምላክ መሞት አለበት። አምላክ ደግሞ አይሞትም። አምላክ ካልሞተ ታዲያ ማን የሞተው? አይ በስጋ ሞተ። እስቲ አምላክ በስጋ ሞተ የሚባል መጽሐፍ ቅዱስ ውስጥ አውጣ። የለም። ጭራሽ አምላክ ከሙታን አስነሳው ይላል። አምላክ አምላክን ያስነሳዋል? አያችሁ፣ መጽሐፍ ቅዱስን ያለማንበብ ችግር የብዙ ሰዎችን ችግር አምጥቷል። እኔ በብዙ መልኩ እኮ ሰብኬያለሁ፣ በብዙ መልኩ አስተምሬያለሁ። ግን አንዳንድ ጥያቄዎች ይፈጠሩ ነበር። አምላክ የተመሰገነ ይሁን። አሁን አንዱን አምላክ አመልካለሁ፣ እምነታዊ ነኝ። ለምሳሌ በመጀመሪያ ቃል ነበር ይላል። በጣም እቺ ነገር ለሁላችሁም ትጠቅማላች። በጣም ተረዱኝ። አሁን የማወራው መጽሐፍ ቅዱስን ነው፣ ቁርአንን አይደለም። ወደፊት ደግሞ ሁለቱንም እንዴት እንደምናወራ አንድነታቸውንና ልዩነታቸውን እወያያለሁ። አሁን ጊዜ ስላልሆነ ነው። አሁን ጊዜ ሥላሴ ሶስት አካል ጾታ አለው ምናምን የሚሉትን ከነሱ ጋር ያለኝ ሙግት ስላለ ነው። አንድ ሰሞን እንደውም ከእስልምና ጋር ጀምሬም ነበረ። የማላቀውን በቋንቋ እንኳን አረብኛ ሳላቅ ይህን ያህል እንትን ማለት አያስፈልገኝም። ግድ የለም ይደርሳል ብዬ ስላቆምኩ ነው። ወደፊት ከእናንተ ጋር እንወያያለን። አንድ አምላክ ከሚለው ጋር እስማማለሁ። ሰሞኑን በጣም ጦርነት በእኔ ላይ የተነሳው ምንድን ነው? ሶስት አምላክ ከሚያመልክ አንድ አምላክ የሚያመልክ ሙስሊም ይሻላል ብዬ የተከፈተብኝ ጦርነት አለ። እፎይ ሶስት አምላክ እያመለከ በዛ ላይ ደግሞ ነቢዩ መሐመድ ይህን ያህል ሚስት አላቸው ምናምናምን። እንዴ ሰለሞን 1000 ሚስት አለ አይደለም? በብሉይ ኪዳንና በአዲስ ኪዳን ያለውን ልዩነት መናገር ሳይችል ዝም ብሎ መንቀስ ጥሩ አይደለም። እኛ ደግሞ አምላክን እንድናቅ እንጂ የሰዎችን ስህተት እንድናቅ አምላክ አይፈልግም። ምን ያደርጋል? የተጻፈው
እንዳንሳሳት እንጂ ሰለሞን ተሳሳተ ብዬ 1000 ሚስት አግብቷል እኔም 1000 ላግባ ብዬ አልልም። አየህ የአምላክ ሐሳቡን ካለማወቅ የተነሳ እዚህ ጋር ጭቅጭቁን እኔ አልወደውም የሚገርማቸው። ስለዚህ አምላክ አይታይም። ካልታየ ምኑ ነው የታየው? ቃሉ። ስለዚህ በመጀመሪያ ቃል ነበር የሚለው የአንዱ አምላክ ዘፍጥረት ምዕራፍ 2 ሄዳችሁ ብታነቡ በገነት ውስጥ የአምላክ ድምፅ ይመላለስ ነበር። የፈጠራቸው አዳምና ሔዋን እንኳን አምላክን አላዩትም። ግን ድምፁ አምላክ እንዲህ ብሎን ነበር ብለው ለሰይጣን ሲያሳስታቸው እሱ ውሸቱን ነው ብሎ እንዴት እንዳታለላቸው መጽሐፍ ቅዱስ ላይ ይናገራል። አየህ የአምላክ ድምፅ ወይንም ቃሉ በመጀመሪያ ቃል ነበር የተባለው አምላክ ድምፁ ነበረ፣ ቃሉ ነበረ። ያ ቃሉ ደግሞ በራሱ ዘንድ ነበር። የኔ ቃል እኮ እኔ ጋ ነው ያለው፣ አንተ ጋር አይደለም። የአምላክ ቃል ራሱ ዘንድ ነው እንጂ የሚለው የሆነ አካል ያለው እሱ ጋር ዘንድ ነው ማለት አይደለም። በጣም ተረዱ። በጣም 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 የእግዚአብሔርን ቃል እኔ መጽሐፍ ቅዱስ በጣም ባነበብኩ ቁጥር በጣም ደስ የሚለኝ እውነትን ይነግረኛል። የአምላክ ቃል ራሱ ዘንድ ነበር፣ ቃሉም ራሱ ነበረ። ለምን አይታይማ? አምላክን የምናውቀው በቃሉ ነው። ቃሉ እኮ እሱ ነው። እኔ መልካሙ እኮ የምናገረው እኔ ነኝ። ቃሌ እየተናገረ እኔ ነኝ እኮ። ይሄ ቃል ግን ተስፋ አድርጎ የተነገረው ከውስጡ የወጣው ሰማይና ምድር የፈጠረው ቃል። ሰማይ ይሁን ሲል እኮ ቃሉ ሰማይ ሆነ። የእግዚአብሔር ቃል በውስጡ ሰማይን የሚፈጥር ቃል ነበረው። ስለዚህ ሰማይ ሆነ። ቃል ሰማይ ከሆነ ሰማይ አምላክ ነው ወይ? አይደለም። እኛን በቃሉ ከፈጠረን እኛ አምላክ ነን? አይደለንም። የእሱ ቃል ነን፣ በሱ ቃል ተፈጠረን። ስለዚህ ቃል ስጋ ሆነ ማለት ኢየሱስ አምላክ የነበረው ሰው ሆነ ማለት አይደለም። ከአምላክ የወጣው ቃል ሲነገር የነበረው የተስፋ ቃል በሙሴና በነቢያት በመዝሙራት ሲነገረው የነበረው ቃል ስለ እኔ ነበር አለ። እሱ የለም፣ ቃሉ ይነገር ነበር። ያ ቃል ስጋ ሆነ፣ ሰው ሆነ፣ አለቀ እንጂ አምላክ ሰው ሆነ የሚል መጽሐፍ ቅዱስ ላይ አይናገርም። አያችሁ፣ ከእግዚአብሔር የሚወጣው ያ የተስፋ ቃል ስጋን ለብሶ መጣ። ስለዚህ ድንግል ትጸንሻለሽ፣ ወንድ ልጅ ትወልጃለሽ የተባለው ድጋሚ ገብርኤል መጥቶ ምን አላት? ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። ኢሳይያስ ላይ ሂዱና አንብቡ። ኢሳይያስ 9:6 ላይ ምን አለ? ወንድ ልጅ ይወለዳል። ማን ነው የሚወለደው? ወንድ ልጅ። እዚህ መጣና ስሙን ማን ትይዋለሽ? ኢየሱስ። ኢየሱስ የሚለው ስም የወጣው ኢየሱስ ስለተወለደ ነው። መልካሙ ስለተወለደ መልካሙ የሚል ስም ተሰጠው። ሳልወለድ እኔ ስሜ የት አለ? ኢየሱስ የሚል ስም አለ? በብሉይ ኪዳን የለም። እስከሚወለድ ስላልተወለደ ነው። ኦኬ፣ አምላክ ይወለዳል? አይወለድም። ለምን? እዛው ዮሐንስ 3:16 ላይ ምን ይላል? በእሱ የሚያምኑ የዘላለም ሕይወት እንዲኖራቸው እግዚአብሔር አንድ ልጁን ሰጠ ነው የሚለው። ሰጠ። እሱ ምን አለ? የአባቴን ፍቃድ ልፈጽም ነው የመጣሁት አለ። አያችሁ፣ ቃል ሰው ሆነና አካል ለብሶ ያ በጥላ ይነገርለት የነበረው ሰው ሆኖ መጥቶ ሮሜ ላይ ምን ይላል? ሮሜ ምዕራፍ 5 ላይ ሄዳችሁ በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ይላል። በሁለተኛው እንግዲህ አዳም በሱ ደግሞ ሕይወት እንዲሰጥ አምላክ ምን አለ? የምወደው ልጄ ነው። ኢየሱስ ልጅ የተባለው ስለተወለደ ነው። ከዛ በፊት አልተወለደም። እነሱ ምን ይሉናል? አምላክ አብ አስቀድሞ ወልዶታል። መቼ ሲባል አይታወቅም። ግን ምን ይላል? ሉቃስን ስታነቡት ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱ ታላቅ የሆነ የልዑል እግዚአብሔር ልጅ ይባላል። ምን ሲሆን? ሲወለድ። ወደ ታች ብትሄዱ ልጅ ትወልጃለሽ። እሱ መቼ? የእግዚአብሔር ልጅ ይባላል እኮ ነው። መቼ ነው የሚባለው? ሲወለድ። አያችሁ። ስለዚህ ኢየሱስ ክርስቶስ ወንድ ልጅ ሆኖ ሰው ሆኖ ተወለደ። በቃ
መጽሐፍ ቅዱስ ይሄን ነው የሚለው። አምላክ ከሆነ እንዴ የሚጠላውን ኃጢአት ይሆናል እንዴ? እሱ ታዲያ ለምን ይልካል? የሰላም አምላክ ይባል። አዎ የሰላም እንዴ የሰላምማ አምላክ ሆነ እኮ። አምላክ እኮ መጠሪያ ነው። ጌታ መጠሪያ ነው። የሰላም አምላክ ነው የተባለው መቼ ነው? እሱም የሰላም አምላክ የዳዊትን ዙፋን ይሰጠዋል። ይኸው የሰላም አምላክ ሆነ። አዲስ ኪዳን ያ የተላከው ኢየሱስ ክርስቶስ ሰላምን ይዞ መጣ። ስለዚህ የሰላም አምላክ ተባለ። እናንተ አማልክቶች ሁሉ ትባላላችሁ። በፈርዖን ላይ እኮ ሙሴ አምላክ ተብሏል። አያችሁ፣ ስያሜ ሲሰጥና ለክብር የሚሰጠውን ነገር ከአምላክ ጋር ካገናኛችሁት አስቸጋሪ ነው። አምላክ አንድ ነኝ ብሎ አረ ኢየሱስ የሚባል አለ፣ ወልድ መንፈስ ቅዱስ የሚባል አለ የሚል ነገር የለም። ይኸውልህ ብዙ ነው። ዝም ብዬም አይደለም፣ ድንገት ብድግ ብዬ የምልም ሰውም አይደለሁ። መጽሐፍ አነባለሁ። ከብዙ ፈላስፎች ጋርም ራሱ ተገናኝቻለሁ። አምላክ የለም ከሚሉ ጋርም ተገናኝቻለሁ። ከዛ ደግሞ እዚህ ስታገኘኝ ይህ ሰውዬ ምንድን ነው? ምን ፍለጋ ነው? ጥቅም ፍለጋ ነው? አሁን ደግሞ ምናምን ለምትሉ ለጥቅም ጉዳይ እኔ ለማለት የፈለግኩት የገረመኝ አሁን ግን ገብቶሃል ያልኩ ካለ ውስጥ ውስጡን ከልጅነት እስከ እውቀት ጀምሮ ዝም ብሎ ጥያቄ እየፈጠረ ነገር ግን ከዛ ጥያቄ ውስጥ ቢወጣ ደግሞ ማለት ዝም ብሎ ቢካድ የሆነ ነገር ይፈጠራል፣ ገሃነም እገባለሁ የሚለው ፍራቻ ስለነበሩት ለረጅም ጊዜ ውስጥ ሲያብሰለስሉ ነበረ። ነገር ግን የእውነት ለመናገር መምህር እርሱ አሁን እንዳለ የሚያወሩት የእኛ ትምህርት ነው። ወላሂ የገረመኝ ነው። ምናልባት አላህ በተለያየ ቦታ ላይ የተለያዩ ሰዎችን እያስነሳ ሊሆን ይችላል፣ አላቅም። እርሱ አሁን የሚያስተምሩት የዮሐንስ ወንጌል አንዳንድ አፈታት ስለ ኢየሱስ የሚያወሩት አወራር ኦንቶሎጂካል ተርም እና ፈንክሽናል ተርም አምላክ የሚባለው በፈርዖን ላይ አምላክ አድርገዋለሁ ሲል እናንተ አማልክት ናችሁ ሲል አምላክ የሚለውን ፈንክሽናል ተርም ወይም ግብርን ለማሳየት እንደመጣ ባህሪን የማያሳይ እንደሆነ ያስረዱበት አረዳድ፣ ኢየሱስ ሰው ነው ብለው የሚያስቀምጡበት ስለ ሎጎስ ያለው አመለካከት በአጠቃላይ እንዳለ ትምህርት ምናልባትም እርሶ በሌላ አካውንት የእኛን ትምህርት ሲያዳምጡ የነበረ ነው የሚያስመስለው የምር ለመናገር ማለት ነው። እና በጣም ደስ ብሎናል። እንዲህ ሪሊ ተደብቀው የእኛን ትምህርት እያዳመጡ ከሆነ እሰየው ነው። ሳያዳምጡ ግን እንደው እርሶ ከልጅነት እስከ እውቀት አብሰልስለው ምን ብለው ምናምን ነገር አላህ ያዘጋጆት አላህ እያሳወቆት በተለያየ ነገር የሰው ልጆች ያው አንዳንድ ጊዜ እንዴ እኔ የማስበውን ነገር ሊያስብ ይችላል ከሌ ምንልበትም አጋጣሚ አለ። ተመሳሳይ ነገር ሲመጣ ማለት ነው። እንዴ እኔ የማወራውን ነገር ነው ምናምን ነገር ትላለህ። አንድ ወንድሜ የሚያወራውን ነገር የዛሬ 10 ዓመት ማውቀውን ነገር ሲነገረኝ በጣም ነው የገረመኝ። ስለ አማራ ጉራጌ ምናምን የሚባል ነገር ዘር የለም ያለው ዘውግ ነው ብሎ ሲል አስደነገጠኝ። ሳወራ ሰምቶ ነው እንዴ ምናምን ላስክል ድረስ ማለት ነው። እንዲህ አይነት ሰዎች በየቦታው አሉ። ስለዚህ ምንድነው የምናደርገው? እኔ መጽሐፍቶች አሉኝ የተለያየ በስላሴ ዙሪያ ላይ ጻፍኩት፣ በነገረ ክርስቶስ ላይ ጻፉት መጽሐፍ አለ። ኡስታዝ ጀማልን ኮንታክት አድርጉትና ኡስታዝ ጀማል መጽሐፉን ይሰጡታል ያሉበት ቦታ። ከዚህ በኋላ አድራሻዎትን ለሰው አይስጡ። የምነግሮት ነገር በጣም አደገኞች ናቸው። ገፊ ቤት ብቻ አይደለም ያ ቤት የኦርቶዶክስ ቤት ገፊ ቤት ብቻ ሳይሆን ዱለኛም ነው። እኔ እስከማውቀው ድረስ ኃይለኛ ዱለኛም ነው። መግፋት ብቻ አይደለም ገፍቶ ፕሮቴስታንት ውስጥ የሚከት ገፍቶ ወደ እስልምና የሚከት ነገር ብቻ አይደለም። ነገር ግን በቃ ተገፍቻለሁ ብሎ ደግሞ ሲወጣ ጥሎ የወጣውን ሰው ደግሞ ካልተመለስክ ብሎ ዱለኛ ነው፣ ጉልበተኛ ነው፣ የአፄው ስርዓት ናፋቂ ነው። ወደኋላ የነበረውን ነገር ነው በቃ በጉልበት ነው የሚያምነው። ከፈለገ የፈለገውን ነገር ያደርግ። ጥንቃቄ ያድርጉ። ስልክ አይስጡ። አድራሻዎትን ለሰዎች አያሳውቁ። በተቻለ አቅም ራስዎትን ሰውር አድርገው የጥሞናና የአርምሞ ጊዜ ወስደው ኢንሻአላህ እኛንም ፎሎ አድርጉን። አንዳንድ የሚያስፈልጉት ጥያቄ ካሉ እስልምና ላይ፣ ቁርአን ላይ፣ ሐዲስ ላይ ጥያቄ ካሉት እነዚህ እንደሚያስፈልጉትን አሁን ልጁ ስብሐት ነው ምናምን ሲጠቅስ ነበር። አሁን ቆላስይስ 1:15 ላይ ዕብራውያን 1:2 ላይ ያለውን አንደኛ ቆሮንቶስ 8:6 ላይ ዮሐንስ ወንጌል 1:3 ላይ ኢየሱስ ፈጥሯል ብሎ ያለበትን ጥቅስ በደቂቃ በሰከንድ ድባቅ የሚያስገቡበት መጽሐፍ ሁላ አለን እኛ። አሁን ኢየሱስ የባሪያ አምላክ ነው ብዬ የጻፉት መጽሐፍ አለ። እሱ መጽሐፍ ላይ እዩትና እዛ ላይ ያሉትን ሪባትሎችን ወይም ደግሞ ሪፊት የሚደረጉበትን ነገሮች በአጠቃላይ እኛ ጋር ትምህርቶች ስላለ ቴሌግራም ቻናልም አለን። እዛ ውስጥ ገብተው ላይብረሪ ነው ጊዜ ሲኖሮት በደንብ ራስዎት እንትን ብለው እንትን ይላሉ። ቀስ ብለው ሳይቸኩሉ ወደ እስልምናም ሲመጡ ምንም የሚያጣድፍና የሚያቸኩ ነገር የለም። አላህ ከምንም በላይ ነገር የልቦትን ያውቃል፣ ይረዳዎታል።
የሚያጣልፈው ምንም ነገር ሳይገባውት ምናምንም እንዲመጡ አንፈልግም እኛ። በደንብ ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ አንተ እውቀት የሌለን ነገር አትከተል፣ መስሚያም ማያም ልብም ተጠያቂዎች ናቸውና ይላል። ስለዚህ እውቀት ላይ የተመሰረተ ነው። ኢማን የሚሆነው ኢልም ነው። እምነት የሚሆነው እውቀት ነው። ያለ እውቀት ዝም ብሎ በጭፍን ውርድንብር የሆነ ጸለምተኛ እምነት እመኑ የሚል ነገር እስልምና ላይ የለም። ኦፕቲሚስቲክ በሆነ አፕሮች በማስረጃና በመረጃ ጠቅሶና አጣቅሶ የት ቦታ ላይ አለ የሚለውን ነገር አውቀው መሰረታዊ ትምህርት አውቀው መስለም ይችላሉ። እና ስለነበረን ቆይታ ነው ያመሰግናለሁ። እድሉ ለሌሎች ወንድሞችና እህቶች እለቃለሁ፣ እነሱ ያወራታል፣ እኔ አዳምጣለሁ ከዚህ በኋላ ማለት ነው። ባቢሎን አመሰግናለሁ ስለሰጠኝ እድል። እሺ ኡስታዝ ቴንኪው። ጥያቄ ያላቸው ሰዎች አሉ መሰለኝ። እንጃ ጥያቄ ያለኝ ያለ ነበርና ከቅድም ምናልባት የሚጠይቃቸው ጥያቄ ካለው ጠይቃቸው ትችላለህ። ጃ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ባቢ ኦፓል ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ያው ሲያወሩ እኔም ገርሞኛል። አንዳንድ እንደዚህ መግለጥ የሚረዳ ሰው አለ እንዲህ ምናምን ብያለሁ። እንግዲህ አላህ ቀጥተኛውን መንገድ ይምራውት ነው የምለው። እኛም እናንተ ከነበራችሁበት ነው የመጣ ነው። ስላሴ በቃ ተስፋ የቆረጥ ነው ትደነቃለች እንጂ አትመረመርም። በቃ እየተደነቃችሁ ለፉ ነው። ይሄ እግዚአብሔር አሰራር ነው። ክሊርሊ ሎጂካሊ ስሜት የማይሰጥ ነገር ነው። ስላሴ ብቻ በጣም ስሜት የማይሰጥ ነገር ነው። ኢቭን በቃ ስሜት የማይሰጥ ነገር ነው ስንል ግን እኛ ስላልገባን ብቻ ሳይሆን መጀመሪያ እርስ በርሳቸው ራሱ መች ተግባቡ። ኦርቶዶክስ ከኦርቶዶክስ ጋር በስላሴ ጉዳይ ቁጭ ብሎ ሲከራከሩ ይላሉ። ይሄ እንዲህ ማለቱ ነው፣ ይሄ እንዲህ ማለቱ ነው ምናምን። ኢቭን ለሚያወሩት ነገር ራሱ ማስረጃ የላቸውም። ግን ምንድነው ስሜት ወደሚሰጠው ወይ ደግሞ በዛ ያለ ሰው ወደ ተስማማበት ነገር ነው የሚያጋድሉት እንጂ እንዲህ መረጃ የለ ስሜት የሚሰጥ ነገር የለም። ግን 10 ሆነው እየተወያዩ ከሆነ በስላሴ ጉዳይ እርስ በርስ 7ቱ የተስማሙበት ነገር በቃ ይሄ ነው ትክክል ይባላል። በዛ ያለ ሰው ስለተስማማበት ማለት ነው። ይቀጥላል። ጴንጤ ከኦርቶዶክስ ጋር በስላሴ ጉዳይ የሚገርም ዲቤት ይጠራራሉ፣ ይወያያሉ። ምንም በቃ እንትን አይልም እና ልክ ሲጠያየቁ ኦርቶዶክሶችም የሚጠይቋቸው እነዛ አይመልሱትም፣ እነዛ ጴንጤዎችም ኦርቶዶክስ የሚጠይቋቸው እነዛ የማይመልሱትም። ስለማይመላለሱ በቃ ይረሳሳል። ሁሌ ጭቅጭቅ ላይ ናቸው በየትኛውም ጉዳይ ማለት ነው። እና ስላሴ ምንም በቃ ይሄ ያለፈበት ጉዳይ ነው። እንዲህ ዝም ብለን እንዴት ነው ብቻ በጣም የሚከብድ እኔ እንጃ። እኔ በስላሴ የምታምኑ ሰዎች አምልጡ ነው የምለው። እውነት እኔ ብታመልጡ ነው የሚሻለው። ስላሴን የሰው ልጅ ጭንቅላቱ ማኔጅ ማድረግ አይችልም። በጣም የሰው ልጅ ብዙ ነገር ማኔጅ የሚያደርግ ይችላል በህይወቱ ማለት ነው። ስላሴ ግን እኔ ሀሳቡ ራሱ እኔ እንጃ ማለት የሆነ አንድን አምላክ አጽንፎ ላይክ እኔ እንጃ እንዴት እንደሆነ እኔ እንጃ። አንድን አምላክ ለመቃወም አንድን አምላክ እንዲመለክ ከጥላቻ አንጻር ከጥመት አንጻር የተፈጠረ ሀሳብ ነው ብዬ ነው የማስበው። ስላሴ የምታምኑ ሰዎች 2 አማራጭ አላችሁ። አንደኛ ነገር ስላሴን የምታምኑ ከሆነ 3 አምላክ እንደምታመልኩ በቃ ይሄ እውነተኛው ኢየሱስ ማን ነው እንደሚባለው ልጅ 3 መለኮት አለ ብላችሁ በቃ ንገሩንና እርፍ በሉ። እንደ ሂንዱይዝም ማለት ነው። በቃ 3 አምላክ ነው የምናመልከው። አንዱ ተወልዷል፣ 2ቱ አልተወለደም። አንዱ ደግሞ በመስቀል ላይ ተሳቅሎ ከ2ቱ ጋር አስታርቆናል የሚለውን ነገር አምናችሁ በቃ ይሄ ራሱ ስሜት ይሰጣል። ካልሆነ ግን መንፈስ ቅዱስ የሚባል ነገር ይወጣል፣ ወልድ የተባለው ደግሞ ፍጡር ይባላል። በቃ ጨረሳችሁ። አብ ብቻ አምላክ ነው ጨረሳችሁና ይሄ ነው ያለው ፖይንት። መምህር ፈለገ ጳውሎስ እንግዲህ ማለት ትልቅ ስቴፕን የመጡት ከዚህ በላይ ፈጣሪ ይርዶት። ይኸውልህ በተለይ ፕሮቴስታንት አሁን ወንድሜ አንድ ነገር ብሏል። እኔ በህይወቴ ምንም በአምላኬ አልፈራም። በተሳሳትኩባቸው መንገዶች ሁሉ አምላኬ ከኔ ጋር ነበር። ልክ ነህ። አካባቢ ለውጭ አለው በጣም ብዙ ዛቻ፣ ብዙ ነገር እኔ አያደንቀኝም። ምንም በህይወቴ ምንም የምፈራው ነገር የለኝም። አምላኬን አውቀዋለሁ። አሁን ምንድነው ፕሮቴስታንቶች ወጥ ቀማሾች ብያቸዋለሁ። ወጥ ቀማሽ አይጠግምም፣ ዝም ብሎ ይቀምሳል። ወጥ
የምትቀምስ ከሆነ እርካታ የለህም። አንዱ ምግብ ላይ ቁጭ ብለህ ግን ከበላህ ትረካለህ፣ ምግቡንም ጣዕሙንም ታውቀዋለህ። እኛ መጽሐፍ ቅዱስ ብቻ ነው የምናምነው ይሉህና ሥላሴን ታምናለህ? አዎ አለ መጽሐፍ ቅዱስ ውስጥ አልተጻፈም። ታዲያ መጽሐፍ ቅዱስ ሁልጊዜ ይገርመኛል። ሰዎች ለምታምኑት ነገር በሰው አትደግፉ። ቅድም ወንድሜን ያው ስሙን አላወቅኩትም፣ እንግዲህ ጀማል ነው መሰለኝ። ትንሽ በጣም ይቅርታ አይኔን ሰኞ እንግዲህ እግዚአብሔር መነጽር እላለሁ። መነጽሬ ጠፍቶብኝ ነው። መነጽሬም በቲክቶክ ምክንያት ነው እና አንብቡልኝ የሚያልኳችሁ ለዛ ነው። ግን ምንም ነገር መጽሐፍ ቅዱስ ረጅም ዘመን ስላሳለፍኩ ችግር የለብን። መጽሐፍ ቅዱስ የሚገርማችሁ አሁን የተቋቋሙትን ሃይማኖት ከኦርቶዶክስ ጀምሮ ካቶሊክ በሉት ምናምን በሉት አንድም መጽሐፍ ቅዱስ ውስጥ የሉም። የተቋቋሙት በ318 ሊቃውንት ማንነትና አስተሳሰብ ነው። መጽሐፍ ቅዱስ እናምናለን ይላሉ፣ ግን ከመጽሐፍ ቅዱስ ውጭ ነው ትምህርታቸው። የኢየሱስ ትምህርት አለን ይላሉ። አሁን ደግሞ ሰሞኑ አለ ሁልጊዜ የማይገባኝ ልጅ ሐዋርያ መልሶች ይላል። አንድ የሐዋርያትን ትምህርት የማይናገር ተናግሮም የማያቅ አንዴ አትናቴዎስ፣ አንዴ ዮሐንስ አፈወርቅ፣ አንዴ አባ ዘጋጅቻ የሚል አኬ የሚሉት አለ። የሚገርመኝ ጴንጤውም ኦርቶዶክሱም ይወዱታል። ኦርቶዶክሱ የሃይማኖት የነሱ ነው። ከኦርቶዶክስ ጋር በጣም የማይሆን ሰጣ ገባ ገብቶ እኔ ነኝ እንደውም ብዙ ነገር እንዲጋለጥ። ለዚህ ነው ጥላቻቸው። ይሄ ልጅ ሐዋርያ መልሶች ብሎ አንድ ቀን መጽሐፍ ቅዱስ ሲጠቅስ ቪዲዮ ላይ ግቡና እዩ። ፈለገ ጳውሎስ እምነት ይዝም የሚል ካለ ቪዲዮ ላይ ግቡና እዩ ከፈለጋችሁ። ሁልጊዜ መጽሐፍ ቅዱስን የማይናገር ግን የመጽሐፍ ቅዱስ አማኝ ነኝ መልካሙን አናግሩት ሲባል አይተውት። እሱ ምን በሶስት ኮሜንት አውግዙትና አጥፉት። አሁን እናንተ ጋር እድል ስላለኝ ስላገኘው ነው የመጣሁት። እግዚአብሔር ይስጣችሁ። አምላክ አንዱ አምላክ ያው እግዚአብሔር የሚለው ስለለመደብኝ ነው እንጂ እግዚአብሔር የሚለው አምላክን አይገልጸው። ለምን የብሔሮች አምላክ የዚህ ዓለም ገዢ ምናምን አይደለም። እሱ የፍጥረታት ነው። የሚታየውንም የማይታየውንም የፈጠረ አምላክ እግዚአብሔር ተብሎ ስም አይወጣለትም። ግዕዙ ንጉሥ ሲሱኒዮስ ነው እግዚአብሔር ብሎ የሰየመው እናውቃለን። ንጉሥ ሲሱኒዮስ ነው የግዕዙን ቃል አምጥቶ በጣም የማይሆን ቃል የከተተው። ለምን እግዚአብሔር የሚለው በየትኛውም ቋንቋ አይመጣም። ከግዕዝ ውጭ ቋንቋውን ልታመጡት አትችሉም። አምላክ የሁሉ ነው፣ የሚታየውም የማይታየው እንጂ የዚህ ዓለም ገዢ ብቻ። የዚህ ዓለም ገዢ እኮ በመጽሐፍ ቅዱስ ሰይጣንም ተብሏል። እኛም የዚህ ዓለም ገዢ ተብለናል። እቺን ዓለም ምን በሏት? ግዟት። እቺ ዓለም እኮ ለሰው ነው የተሰጠው። አምላክን በማሳዘን የደረሰብን ነገር መጥቶ ነው እንጂ ዓለም ለቺ ምድር ለሰው ነው የተሰጠችው። አምላክ የዚህ ምድር ብቻ አምላክ አይደለም። የብሔርም አምላክ ብሔር በሌለበት አምላክ የምትለው የብሔር አምላክ የምትለው ብሔር ስያሜ አንተ ነው ያመጣው። አዳም የትኛው ብሔር ነው? የለም። አያችሁ፣ የብሔር አምላክ አይደለም። የዚህም ዓለም ገዢ ብቻ ሳይሆን የሁሉም ነው። ለእኛ እንደው እድሉን ሰጥቶን ነበር፣ አልተጠቀምነውም። ስለዚህ ሐዋርያ መልሶች ይላሉ፣ የሐዋርያት ትምህርት ግን የላቸው። መጽሐፍ ቅዱስ ብቻ ይላሉ፣ መጽሐፍ ቅዱሱ ግን ውጭ ናቸው። ይቅርታ ይቻላል ይቻላል። እዚህ ጊዜውን እንድንጠቀምበት ስለ ሰው ከምናወራ ትምህርቶች ላይ እናወራ። አንድ እንቅልፍ የነሳችኝ ጥያቄ ነበረች፣ ቢያስረዱኝ ደስ ይለኛል። ያው በጣም አሪፍ የሆነ ሴታፕ ላይ ስላሉ ማለት ነው። ኢየሱስ ክርስቶስ ወደ ምድር ሊሰቀል ሲመጣ እንደሚሰቀል፣ እንደሚሞት፣ እንደሚነሳ ያውቀው ነበር ወይ? ይህንን እንዴት ያዩታል? ያውቅ ነበረ? በጣም የሚገርም አንዱ አምላክ ኢየሱስን ልኮት እንደሚሰቀል እንደሚሞት ያውቃል። አንዱ ከሰው ባህሪ ምንድን ነው ብትሉ መሞትን አይፈልግም ሰው።
እንደሚሞት እያወቅ እኔ እንደምሞት እያወቅ እንድሞት ግን አልፈልግም። ኢየሱስ ምን አለ? አባት ሆይ ፈቃድህ ከሆነ ይቺ ጽዋ ከኔ ትለፍ ብሎ 3 ጊዜ የደም ላብ እስኪያልበው መሞትን አልፈለግም። መሞቱን እያወቀ መሞት አልፈለግም። ግን በቃ ያንተ ፈቃድ ይሁን ብሎ ኢየሱስ ሞተ። አያችሁ፣ የሰው ባህሪ ስለያዘ ሰው ስለሆነ መሞት አልፈለግም። ስለዚህ አለመሞቱን በጸሎት አሳውቋል። ግን ያንተ የአምላክ ፈቃድ የአባቴ ፈቃድ ይሁን ብሎ ሞተ። ተመለሰልህ? ኢየሱስ ክርስቶስን የሰቀሉ ሰዎች ትክክል ናቸው? አይሰማም። ኢየሱስን የሰቀሉት ሰዎች ተሳስተዋል ወይስ ትክክል ናቸው? ኢየሱስን የሰቀሉ ሰዎች መጽሐፋቸውን ረስተውታል። ልክ አሁን እንዳሁኑ ከመጽሐፍ ቅዱስ ይልቅ የራሳቸውን ሐሳብ የሚናገሩ መጽሐፋቸው እንደሚመጣ እኮ ተናግሯል። ቅድም ኢሳይያስን ስል ነበር፣ ወንድ ልጅ ይወለዳል ይመጣል ተብሎ ተነግሮ፣ እነሱ ግን በእነሱ ዘመን ምን ተፈጠረ መሰለ? በቅኝ ግዛት ውስጥ ነው ያሉት። ሮም ገዝታቸዋለች። አሁን እነሱ የሚያስቡት ስለ ቅኝ ግዛቱ ነው። ስለዚህ እንደ ዳዊት ጦር ይዞ ሰራዊት ይዞ ከቻለም መላእክትን ይዞ መጥቶ ከዛ ነፃ እንደሚያወጣቸው ማሰብ ጀመሩ። መጽሐፋቸው እንደዛ አይልም። እነሱን ያሰቡት አሁን ልክ ስላሴ በሌለበት አለ ብለን እንዳመኑት ሁሉ ልክ እነሱም ይህንን መጽሐፋቸው እኮ አይልም። ይጠብቁት ነበር። ድንገት ግን የሆነ ቦታ ተከሰተ። ለዛውም በበረት ውስጥ ተወለደ። እያዩት ሰው ሆነ እነሱ አካባቢ ሲል እሱም መቀበል አቃታቸው። ስለዚህ ከመጽሐፋቸው ነው እንጂ የተለያዩት። የተባለውማ መጽሐፋቸው ያለውማ ኢየሱስ መጥቷል። እንደሱ ሳይሆን እሱ ሳይሆን እነሱ ኢየሱስ ክርስቶስን ሰቅለው መግደላቸው ከእግዚአብሔር ሐሳብ አንጻር ተሳስተዋል ወይስ ትክክል ናቸው? አንድ ጥያቄ ልጠይቅህ። እኔ አሁን ለእናንተ ብዬ ነው የመጣሁት ልሞት ነው ብል ትቀበለኛለህ? እኔ አልቀበሉትም። ለምን? እኔ የማንም ሰው ሞት አያስፈልገኝማ። አየህ፣ እነሱ መጽሐፉ ላይ ግን እንደዛ አይደለም። እንደሚመጣ ስለሚያውቁ ግን ረስተውታል። ስለረሱት መጽሐፋቸውን ነው የረሱት። በደንብ አዳምጥ። እሱ ላይ ሳይሆን ጥያቄ እኮ አሁን አንተ ኢየሱስ ክርስቶስን ገድለውታል አይደል? ሙስሊም ስለሆንክ እንደ ቁርአኑ ነው የምታስበው። እኔ ደግሞ የእነሱ መጽሐፍ እየነገርኩህ ነው አይደል? ክርስቲያን ነበርኩኝ እኔ ሰለም እኮ እየነገርኩህ እኮ ነው። የተጻፈውን የኢሳይያስን መጽሐፍ ጥቅሉን አንብቧል አላነበበም? ኢየሱስ አንብቦታል። ስለ ራሱ እንደሆነ አውቆ ምን አለ? አሁን ተፈጸመ አላለ እኮ ብሏል። ገብቶኛል። እነሱ ግን ሀሳባቸው በሮም ቅኝ ግዛት ውስጥ ነው ያሉት። መቼ ነው ከቅኝ ግዛት የምንወጣ ነው እንጂ ሃይማኖቱን ረስተውታል። ሁሉ ነገር ረስተውታል። እቺን ሮም የሚያጠፉበትን መንገድ ነው እያሰቡበት በነበረበት ሰዓት ኢየሱስ የመጣው። ስለዚህ በተጻፈው መጽሐፍ ነው ማወራክ። እኔ ግን እሱ አልነበረም ሀሳቢ እኮ ልክ ናቸው ልክ አይደለም ለምትለው ይኸውልህ፣ እንደ መጽሐፉ ስታነበው ልክ አይደሉ፣ እንደነሱ ስታነበው ልክ ናቸው። እንዴት ሰው ሆኖ እኛን ሊያድን ይመጣል ብለው አየህ፣ መጽሐፋቸው እንደሚመጣ ነግሯል። ኢሳይያስ ላይ በደንብ ነግሮታል፣ ወንድ ልጅ እንደሚወለድ እንደሚመጣ። እነሱ ግን እንደ ራሳቸው ሀሳብ ግን ከሮም ቅኝ ግዛት ያወጣናል ብለን ስናስብ ሐዋርያቶች እኮ አንድ ቦታ ላይ ጠየቁት። ሐዋርያ ሥራ ምዕራፍ 1 ቁጥር ምዕራፍ 1ን ስታነቡት ታች ምን ይላል? መቼ ነው የእስራኤልን መንግስት የምትመልሰው አሉት። መቼ ነው? እነሱ ጥያቄያቸው ሐዋርያቶች እንኳን እየተከተሉት መቼ ነው የእስራኤልን መንግስት የምትመልሰው? እኛን ራሱ ከሮም ቅኝ ግዛት መቼ ነው የምታወጣን ነው። በሌላ ጎን
መልስልን የእስራኤልን መንግስት። አይ ለእስራኤል አይደለም። እንደውም መልሱ ምን አላቸው? እስከ ዓለም ዳርቻ እንደውም ወንጌልን ትሰብካላችሁ። አየህ መጽሐፉ የሚለው ሌላ፣ እነሱ የሚጨነቁት የሚከተሉት እንኳን አልገባቸውም። በኋላ ነው ከሐዋርያት ሥራ ምዕራፍ 2 በኋላ ገብቷቸው እንትን ያሉት። ስለዚህ ልክ ናቸው፣ ልክ አይደሉም። እኔ አሁን አንተ እኮ በፊት ልክ አይደለም አሁን ልክ ነኝ እያልከን ነው። ኦኬ አየህ እነሱ የሚያደርጉት ነገር በራሳቸው ወግና ስርዓት በእነሱ አስተሳሰብ ስላልመጣ ይህን ሰው ማስወገድ አለብን፣ ብዙ ትውልዶችን ሊያበላሽብን ነው ብለው እናስወግደው ብለው አሉት። በእነሱ ዘንድ ልክ ነው፣ በመጽሐፉ ዘንድ ግን እነሱ ልክ አይደሉም። መጽሐፉንና እነሱን ለያቸው ማለት ነው። እንትን እናድርግ ጋሺ፣ እኔ በጣም ነው የማከብሮት። በነገራችን ላይ ቪዲዮ ከከፈቱ በኋላ እኔ ደንገጥ ያልኩት ልክ በአካል እንደማውቁት ነው መስሎ እንትን ያለኝና ምናልባት እንደዛ መስሎ ነው የታየኝ። እኔ እውነት ለመናገር በጣም ነው ሀሳቡትን በጣም ነው የማከብረው፣ እርጋታውንም በጣም ነው የማከብረው። ልክ እንደጃ የግብርና ስራ የማያውቁ ሰዎች ምርት እያፈሱ ዝናብ ቢመጣ እንዴት አድርጎ እንትን እንደሚያደርግ አያውቅም። አሁን እንጃ እንዴት አድርጎ ምርቱን ወደ ቤት እንትን ማድረግ እንዳለበት አያውቅም አሁን እንጃ። እና ለዛ ነው አንዳንድ ጥያቄዎችን ያነሳው። ከዚህ አንጻር ቢረዱት መልካም ነገር ነውና ጥበብ ስላለ ለጥበብ እድል እንስጠውና ጃፈለው ያድርጉት። ከዚህ በፊት ሲያዩቸው የነበሩ ሰዎችም በሁሉም ሃይማኖቶች ላይ ክርስቲያን ኑሮ ወደ እስልምና የገቡ ሰዎች ስለሆኑ ፎሎ ቢያድርጓቸውና እነሱ ጋር ደግሞ ቀረብ ብለው ቢያወሩ ብዙ ነገር ይጠቀማሉ። እንትን በዚሁ አጋጣሚ በጣም የሚገርም ቲክቶኬ ወደ 1000 ሰው የሚሆን አንፎሎ አድርጉት ብለው ወጥተዋል። እኔ በቃ እዚህ ጋር እንትን አደርጋለሁ። አይ ችግር የለውም። የእርሶ ብዙ እውነት ስላለ አይ እንትን ነው ብዙ እውነት ስላለ ለእርሶ እኮ አይደለም ለእርሶ ሳይሆን ለህዝቡ ከእርሶ ብዙ የሚጠቀመው ነገር አለ። ብዙ የተወዛገበ ብዙ ጥያቄ ያልተመለሰለት ብዙ ደግሞ ትቀሰፋለህ ትጠፋለህ እየተባለ ተሸማቆ የሚኖሩ ህዝብ ስላለ ትምህርቱን ተደራሽነት እንዲኖረው ብዙ ሰዎችን ፎሎ እንዲያደርጉት ነው እኔ የምፈልገው። ሰዎች ከታች ያላችሁ ሰዎች እንትን አልልም እኔ ማለት ፎሎ ማለት አምላክ የፍቅር አምላክ ነው። እኔ በጣም አንድ አምላክ አላ በለው ምን በለው በጣም ደስ የሚል አቋም ላይ ያለሁት አሁን በተለይ አንድ አምላክ የምታመልኩ በተለይ ሙስሊም ኦልድ ጂሰስ በዚሁ አጋጣሚ እየሰማችሁ ካላችሁ የዋ ምስክሮች ሌሎችም አንድ አምላክ የምትሉ እንሰብሰብና እንወያይ። በዚህ አንድ አምላክ አንድ ውሳኔ እንወስናለን። ቁርአንም ሊሆን ይችላል፣ መጽሐፍ ቅዱስም ሊሆን ይችላል። ባንስማማም 3 አምላክ የሚሉትን ትክክል እንዳልሆኑ ብንናገር ይሄ ለአምላክ ትልቅ እንትን የምናደርግ ይመስለኛል። ስለዚህ ወደ ጥያቄያችሁ ካላችሁ ግቡ፣ እኔን መጠየቅ ትችላላችሁ። ቁርአንን ብትጠይቁ አላቅም፣ በቃ ቁርአንን አላቅም። በቃ ወደፊት እኔ አንብቤ ያለው ከዚህ በፊት አንዳንድ ነገሮች እኔ እንደው በፎይ በምናምን የሚባል ክርክር የማልወደው ነገር ምንድን ነው ብትሉኝ፣ እኔ አምላክን ለማወቅ እየፈለጉ ስለ ሰው ስህተት የምትነግሩኝ ካላችሁ እዛው አስቀምጡት። መልካሙ ነገር ከነገ ወዲያ ይሳሳታል። ወንድሜ እዚህ ጋም ያለው ይሳሳታል። አሁን የሰው ጉዳይ አይደለም። የማይሳሳተውን አምላክ ለትውልዱ እናስተላልፍ። ጥላቻ፣ በተለይ ጥላቻ እንትና ሙስሊም ነው፣ እንትና ጴንጤ ነው፣ እንትና ኦርቶዶክስ ነው። የመጨረሻ በተለይ በ21ኛው ክፍለ ዘመን ላይ ሆነን እንደው የበፊቶቹ ብለን እነሱን እንተው ብለን ከመተው ይልቅ ባሰብን። ቡድን ይዘ አምላክ እኮ በሁሉ ቦታ ነው የሚገኘው። አንተ ወስነው እኔ ጋር ተገኝ የምትለኝ ከሆነ አልገኝም። አንድ አምላክን ላምልክበት ተወኝ። እስከዚህ ድረስ ነው ወንድሜ የደረስኩት።
ብዙ ነገር ማላቅ እንዳይመስላችሁ። አሁን ቅድም ስለ ሰው አትጥራ ያለብኝ ስለ ሰው መጥራት ፈልጌ ሳይሆን የኛ ጀግና የኛ እንትን የኛ የምትሏቸው ሰዎችን ስለሚያወሩ ነው። መጽሐፍ ቅዱስን እንኳን አያወሩም። እዚህ የምታዩቸው 7 በተለይ በኦርቶዶክስ ያሉ አሉ 7 እንዲሰበሰቡ እንኳን ያደረኳቸው እኔ ነኝ። አንዱ ነው። ያን ጊዜ ኦርቶዶክስ ከሆንኩኝ ኦርቶዶክስ በሆንኩበት መስዋዕት እከፍላለሁ። ጴንጤ በሆንኩበት ጊዜ ጴንጤ በሆንኩበት መስዋዕት እከፍላለሁ። አሁን ደግሞ አንድ አምላክን በማመን በዚህ እስከ መጨረሻው በቪዲዮ ለምን ታየ ብትለኝ ምን ሊፈጠር? እኔ እኮ ብሞት ደስ ብሎኝ ወደ አምላኬ መሄድ የምፈልግ ሰው ነኝ። ምንድን ነው ሞት? አያችሁ፣ ለምን በቪዲዮ ወጣ? መልካሙ እንደዚህ ልትሆን ትችላለህ። ማኔ አምላክ ካልፈቀደ እዚህ ጋር አይደለም ልብሴ ላይ አትደርስም። እሺ፣ እንዲህ ልብሴን አትነካም፣ መንካት አትችልም። አምላኬን አውቀዋለሁ። እና ይህን ይመስላል። አንድ አምላክ ብለን ቆርጠን እንነሳ። ነገ ከነገ ወዲያ እግዚአብሔር በፈቀደው መልኩ እንወያያለን። ከኔ እንትን ማለት የምትፈልጉ እመጣለሁ እዚህ ቤት እኔ ከፈቀዳችሁ። በየቤቱ ስለተከለከልኩ እኮ ነው። ስለተከለከልኩ ተፈቀዳችሁልኝ። እግዚአብሔር ይስጣችሁ። አንዱ አምላክ ይስጣችሁ። እግዚአብሔር ማለት ለምዶብኝ ነው። አንዱ አምላክ ይስጣችሁ። እሺ፣ በጣም ነው የምናመሰግነው። ቤቱ ፍትሃዊ ቤት ነው። የ665ቶች ቤት ይባላል። ጠያቂዎች፣ ትውልዶች የሚገኙበት፣ የሚፈልቁበት፣ የሚደገፉበት፣ አሻግረን አሳልፈን የምንልክበት ቤት ነው። ስያሜያችን 665 ይባላል ጋሼ። እኛም ጠያቂዎችን ብዙ ጥያቄዎች አሉ በስላሴ ላይም በብዙ ነገር ሃይማኖት ጉዳይ ላይ ጥያቄዎችን የምናነሳ ወጣቶችን የሚጠይቁ ወጣቶችንም የምናበረታታ ወጣቶች ነን። እርሶ መጥተው ደግሞ የእርሶ ምክር፣ የእርሶ እውነት፣ የእርሶ አቋም፣ የእርሶ ሁሉ ነገር በነገራችን ላይ የኛ የጀርባ አጥንት እንደሚሆን ተስፋ እናደርጋለን። በጣም ነው ደስ ያለን። በጣም ነው የምናመሰግነው። አሁን ጥያቄ ያላቸው ሰዎች ስላሉ እነሱ አንዳንድ 2 ደቂቃ አድርገን ጥያቄዎችን እንትን ቢያደርጉና ከዛ በኋላ ምንጨርስ መልካም ነው። ጠበበ ሰላም። እሺ፣ ከዛ በፊት ይወላችሁ ብዙ ሰዎች ፍላጎት የሚባል ነገር አለ። ፍላጎትና እውነት ይለያያል። እኔ ወደምፈልግበት እንዲመጣ ሰው እፈልጋለሁ። ይሄ ፍላጎት ነው። ሰዎች ግን መሄድ ያለባቸው መምጣት ያለባቸው ወደ እውነት እንጂ ወደ እኔ ፍላጎት አይደለም። እዚህ ጋር ተመሳሳይ የሆነ ነገር መጥቷል። አዎ ተመሳሳይ ሰዎች ነው የበጣጠሱን። ግን ፍላጎታችሁን ሳይሆን እውነታችሁን አሳውቁኝ። ገብቶሃል ያልኩት? በቃ ፍላጎት ሁሉም ወደ ራሱ እንዲመጣ ነው ፍላጎቱ። እኔ ደግሞ ፍላጎት ሳይሆን እውነትን ነው የምፈልገው። ወደ እውነት አምጡኝ፣ ምንም ችግር የለም። ጥያቄ ጠይቆ መጽሐፍ ቅዱስ ላይ እስካሁን ማምነው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ የእግዚአብሔር የአምላክ ቃል ነው ብዬ ማምነው ባልተጻፈበት ነገር ፈጽሞ ለምሳሌ አንድ ምሳሌ ልንገራችሁ። ወንድሜ ኢየሱስን የግል አዳኝ አድርገህ ተቀበል ይላል በፕሮቴስታንት መጽሐፍ ቅዱስ ውስጥ። የግል አዳኝ የሚባል ነገር የለም። በሌለበት ከተቀበልክ ልክ አይደለህም ነው። ስላሴ የሚል የለም። በሌለበት ከተቀበልክ ልክ አይደለህም ነው። አያችሁ፣ ፍላጎታችሁን ሳይሆን እውነታችሁን አሳውቁኝና ጠይቁኝ። ፍላጎታችሁን ሳይሆን እውነትን መቀበል እኔ እቀበላለሁ። በጣም ደስ የሚል ልብን ያለኝ። አመሰግናለሁ። ለነገሩ ዛሬ ወሬ አብዝቻለሁ። እኔ ይቅርታ አድርጉልኝ። አንደኛ ትልቅ ሰው አትበለኝ፣ ጋሼ ምናምን አትበለኝ። በጣም ይከብደኛል። አልፈልግም ተብዬም አላቅም። በአካል ስለማታቀኝ እንጂ በአካል ብታቀኝ ደግሞ በቃ የልብ በተለይ በቃ ልቤ በጣም እንትን ነው። እዚህ ጋር ስናገር ስላምላክ ቃል ድንገት ኮስተር ልል እችላለሁ እንጂ በአካል ማግኘት የምትፈልጉ ሰዎች አንተ ምናምን በጣም ቅልል የምል ሰው ነኝ። ስለዚህ እባካችሁ ጋሼ ምናምን ተውት። ክብር ከሆነ ይቅርብኝ። እኔ የአምላኬ ክብር ይሻለኛል። የኔ ክብር ምንም አይጠቅመኝም። ለእኔም አይጠቅምም፣ ለእናንተም አይጠቅምም። ወንድም ነኝ።
እንደ ወንድም እንደ ኢትዮጵያዊም እንደ ሰውም እንደ ዓለም አውራኝ ቀለል አድርገው። ካለበለዚያ ለመጠየቅ ይከብዳል። ጋሼ ብለህ እንዴት ብለህ ልጠይቀኝ ነው? ችግር የለውም። ወይኔ ጋሼ ልትለኝ ነው? ኖ ትክክል አይደለም ብለህ ቀለል አድርገህ አንተ ብለህ እንትን በለኝ። ቴንክ ዩ። አይ ችግር የለውም። እሱማ ምንም ችግር የለውም። እንኳን እርስዎ ኢየሱስ ወንድሜ ነው እያልኩ የምጠራ ሰው ነኝ። ችግር የለውም። ጥበብ አለ። ጥበብ ሲሶ የሚባል ሰው አስገቡት። እየላኩልን ነበር አለ። ጥያቄ ያለ አስገባው። ሲሶን አስገባው። ከወጥ ቀማሽነት ወደ አንድ አምላክነት እናመጣዋለን። አስገባው። እሺ ይሰማል? አዎ ይሰማል። ቀጥል። መልካሙ እንግዲህ ወጥ ቀማሽ አብሮ ወጥ ቀማሽ የሚባለው መጀመሪያ እዚያም 3 ቦታ 4 ቦታ የሚገባ የሚደርስ ቀምሶ የሚመለስ ነው እንጂ አንድ ቦታ ቁጭ ያለ ሰው አንድ ቦታ እየጠገበ ነው ማለት ነው። ወጥ ቀማሽ አይባልም። ለመናገር ቆይ በቃ የኔ ተራ ነው። ይሄ የኔ ተራ አይደለማ። አስተካክል። 2 ሰዓት አንድ ቦታ ሄዶ ሁሉን የሚል እንጂ እውነትን ለማወቅ የሚወጣውን አይደለም። አሁን እኔ ወጥ ቀማሽ አይደለሁም፣ እውነትን ፈላጊ እንጂ ወጥ ቀማሽ አይደለሁም። ወይ ኦርቶዶክስ ወይ ኦርቶዶክስ ወይ ፕሮቴስታንት እርግጠኛ ሆኖ የሚኖር እኔ እኮ አሁን በእርግጠኝነት የምኖር ሰው ነው እንጂ እውነትን ፈልጌ የደረስኩ ሰው ነኝ እንጂ ወጥ ቀማሽ ማለት ዝም ብሎ የሚቀምስ በቃ ያገኘውን ከዛስ አንድም አይገኝም። እኔ እኮ አሁን የደረስኩበት እውነት አለ። በደረስኩበት እውነት አቋሜን እገልጻለሁ። አዩ ፖለቲካውንም እናውቀዋለን። የእርሶን የአመታት ፖለቲካ ልምታ ብል እርሶንም እመታለሁ፣ ግን አልፈልግም። አዩ ከመናገሮት በፊት በትክክለኛው መልኩ ለሰው በሚገባው መልኩ ወጥ ቀማሽ ማለት ዝም ብሎ ይቀምሳል፣ አንዱ ላይ የሚያልረገጠ እኔ እኮ አንዱ ላይ አሁንም እኮ አንዱ ላይ ረግጫለሁ። ከዚህ በፊትም ይሄ ነው ብያለሁ እንጂ እኮ ይሄ ነኝ አይደለሁም። አሁን ያለሁበትን እናገር። በቃ እሺ፣ ይሁን፣ ችግር የለም። ወጥ ቀማሽ አይደለሁም። ፖለቲካውንም ቃላቱንም እናውቀዋለን፣ አሳልፈን። ችግር የለውም። ይብቃዎት። ግን እሱ እንለፈው። ወጥ ቀማሽ የሚለውን ርዕስ መተው እንችላለን። ግን አሁን የዮሐንስ ወንጌል ምዕራፍ 1 አንስተው ነበርና ማንኛውም የመጽሐፍ ቅዱስ ካቶሊክም በሉት ፕሮቴስታንትም ኦርቶዶክስም ሌላም አድቬንቲስትም በሉት 7ኛው ቀን ምናምን በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ፣ አምላክ ያህዌ ነበረ ብሎ አምላክነቱን ይመሰክራል እንጂ መጽሐፍ ቅዱስን አውቃለሁ የሚል እግዚአብሔር አልነበረም ሰው ነው፣ ሰው ሳይሆን አይቀርም ወደ ሰው ነው ብሎ ዝቅ አድርጎ የተረጎመ የመጽሐፍ ቅዱስ ፕሮፌሰር ማንኛውም አይነት ምሁር የለም። ዛሬ ግን መልካሙ ሁሉንም ሃይማኖት ደረስ ብለዋል፣ አውቃለሁ። እዚያም ኦርቶዶክስም ፕሮቴስታንትም እነዚህም ሁሉ አላዋጡም፣ አላፈመሱም ወይ ገቢ አላስገቡም መሰለኝ። ቀስ ብለው ደግሞ ይሁን ወደ ወንድሞቻችን ወደ እስልምናው ዘወር ሲሉ ጭራሽ ኢየሱስ ሰው ነው ብለው ደግሞ ብቀባው እጅግ አስገራሚ ነው። ወንድሜ ጥያቄ ማነህ? የሚያወያየው ስምህ ማን ነው? አይደለም እኔ ፖለቲካ ነው። ጥያቄ ጠይቄ ስምህ ማን ነው ወንድሜ? አወያዩ። ጥበበ ቤት አይደል? አንተን አይደለም እኔ የፈለግኩት እሱን ነው። አንድ ጊዜ ወንድሜ አወያዩ። የቤቱ ባለቤት የለህም እንዴ? ባቢሎን። እሺ ባቢሎን ከሌለ ኃላፊነት ያለባችሁ ሰዎች መወያየት ከፈለጉ መወያየት ይችላሉ። አጉል የማይሆን ቃላቶችን ባይናገሩ እኔን አያውቁኝም በማያውቁት ነገር ትተው አሁን በምን እንደምንወያይ አንድ ሰው አንቺም ብትሆኚ መስመር አስይዥንና እኔ የተናገርኩትን ነገር እሳቸው በፈለጉት መልኩ እንዲናገሩ አይደለም። እኔ አለው ባለቤቱ እዚሁ አለው። ስለዚህ መስመር አስይዥን ኢየሱስ አምላክ ነው ወይ ሰው ነው በሚለው ወይ በፈለጉት መልኩ እንዲወያዩ መስመር አስይዥን። ሌላ ሰው አለ የቤቱ አይደለም። ተውት። ቆይ አንዴ ሰው ስለምፈልግ እኔ ዝም ብሎ መቀመጣት ምናምን ስለማልወድ
አለን ቤቱን በመስመር እናስይዘዋለን። ፈለገ በጣም ጥሩ። በቃ አሁን ስለ እኔ ጉዳይ አይደለም እዚህ የምወያየው ስለ አምላክ ቃል ነው። በቃ ኢየሱስ አምላክ ነው የሚሉ ከሆነ ያስረዱን። እኔ ደግሞ ኢየሱስ ሰው ነው ብዬ አስረዳለሁ። ጥበብ የትኛው ነገር ላይ የምትፈልገው ፐርሰናል እና ግላዊ ጉዳዮች ላይ መነጋገር አልፈልግም። የሰጠኋቸው አስተምሮ ሀሳቦች ላይ ጥያቄ ካላቸው በእሱ ላይ መወየት እንችላለን ብለዋል አቶ ፈለገ። አንተ ምን ትላለህ? እስካሁን ከተናገሩት ውስጥ በየትኛው ሀሳብ ውይይት ማለት ትፈልጋለህ? በቃ አንድ ጥያቄ ለመልካሙ ኢየሱስን አምላክ አይለውም ወይ የሐዲስ ኪዳን መጽሐፍ? በቃ ይችኑ ጥያቄ እስኪ ያብራሩልኝ። እሺ በጣም ጥሩ። ድጋሚ በደንብ ስላልሰማሁ ከኋላ። እሺ የተፈጠረ ነገር አለ እንዴ? ከመጀመራቸው በፊት ኦፓ ይቅርታ፣ እኔ አልነበርኩም። አይ ምንም አልተፈጠረም። አዎ ግለሰባዊ የሆነ ውይይት እኔ አልወድም። እሺ ቀጥሉ። ማለት እንዲነ ምናምን አይመቸኝም። ያው እሷ ትንገርክ መምህር፣ እኔ ከበፊትም ስለማውቀው ችግር የለውም እና ጥያቄ በአዲስ ኪዳን ኢየሱስ ክርስቶስን አምላክ አይለውም ወይ ብሎ ነው ያለው። እሱ መልስለት። በጣም ጥሩ። ኢየሱስ በብሉይ ኪዳንም የሰላም አምላክ ተብሏል። የሰላም አምላክ ማለት ሰላምን የሚያመጣ አምላክ ነው። ሙሴም በፈርዖን ላይ አምላክ አድርጌ ሾሜአለሁ ይላል። ስለዚህ ኢየሱስ የሰላም አምላክ ነው። አምላክ ተብሎ መጠሪያ ተሰጥቶታል። ኢየሱስ አምላክ ነው ካሉኝ ስንት አምላክ ላመልክ ነው? አምላክን አምላክ ልኮት ነው ወይስ ኢየሱስ የሰላም አምላክ የሚለው ስያሜ ተሰጥቶት ነው? ወንድ ልጅ ትወልጃለሽ የሚለው ቃል አምላክ ከሆነ አምላክ እንግዲህ ጾታ አለው ማለት ነው። ወንድ ልጁ ስሙን ኢየሱስ ትይዋለሽ፣ ስሙን ኢየሱስ ትይዋለሽ የምትወጂው አምላክ ነው የሚል አንድም ቦታም አልተጻፈም። እናንተ እኮ አማልክትም ሁሉ እኛ እስከ መባል ድረስ ደርሰናል። አምላክ ስያሜ ነው። አንድ አምላክ ካሉኝ ኢየሱስ አምላክ ነው የሚል በብሉይ ኪዳን ሰማይና ምድርን እንደፈጠረ አይናገርም። ኢየሱስ የሚለው ቃል ራሱ ስትወልጁ ስሙን ኢየሱስ ትይዋለሽ የሚል እንጂ ኢየሱስ የሚባል ነገር በብሉይ ኪዳን የለም። ግን የተስፋው ቃል እንደዛ ነው። የአባቱን የዳዊት ዙፋን ይሰጠዋል ይላል። ታዲያ የአባቱን የዳዊቱን ዙፋንስ ለምን ጸጥ ትላላችሁ? አምላክ ከሆነ እንደገና የአባቱን የዳዊት ዙፋን ይሰጠዋል። በያዕቆብ ላይ ለዘላለም ትነግሳለህ ይላል። ያዕቆብ እኮ ጅማሬ ያለው ነው፣ ዳዊትም ጅማሬ ያለው ሰዎች ናቸው ሁለቱም። ስለዚህ እንደ አምላክ ከሆነ ስንት አምላክ አለን ማለት ነው? ሁለት አምላክ። አምላክ ኢየሱስ ነው ካላችሁ ሲወለድ አብም ወልድም መንፈስ ቅዱስም ሶስቱም አንድ ላይ መወለድ አለባቸው። የተወለደው አንዱ አምላክ ነው ካላችሁ ሁለቱ አምላክ ቀሪ ናቸው ማለት ነው። ስለዚህ ኢየሱስ አምላክ ከሆነ ሁለት አምላክ፣ መንፈስ ቅዱስም ከጨመሩ ሶስት አምላክ። በየትኛውም በኩል መጽሐፍ ቅዱስን ስታነቡ ከአምላክ እኩል የሆነ አምላክ ነው የሚል አልተጻፈም። ከተጻፈ ሊያሳዩኝ ይችላሉ። አንድ አምላክ የሚል በብሉይ ኪዳን ተጽፏል። አንዱ አምላክ ደግሞ ሰማይና ምድርን ፈጥሯል። አለቀ። አምላክ አንድ ነው ካሉ ኢየሱስ አምላክ ካሉ ሁለት አምላክ ነው። ለምን ቢባል አምላኬ 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 ስለምን ተውከኝ? አንደኛው አምላክ ሁለተኛውን አምላክ ረስቶት ነው። ስለዚህ ኢየሱስ አምላክ የተባለው የሰላም አምላክ ነው የተባለው እንጂ ዓለምን የፈጠረ አምላክ አልተባለም። አመሰግናለሁ። እንዴ ወጣ እንዴ እርሶ ጋር ሲያወራ የነበረ ሰው እንዴት ሊቀመጥ ይችላል? ደውለው ውጣ ብሎት ነው። ከመልካሙ ጋር እኮ እንዳታወሩ ተብለው ተወግዘዋል። ይሄ ሰውዬ ስላላወቀ ነው የመጣው። ረረረፏቸው አንድ ባንድ እንዴ ከቢጽዮን ሰላም ብያለሁ። እንዴት ናቸው? ክርስቲያን የሚል አለ። እስኪ አንዴ ከቢጽዮን አንዴ ኦኬ። እኔ እሺ ወጣ
እንዴት ነህ ኪም? እንዴት ናችሁ? አለን አለን። አይ ሰውየውን አድንቄያለሁ፣ አድናቂ ነኝ። በነገራችን ላይ እንደዛ አይነት ነገር መኖሩ ጥሩ ነው። እኔ ግን ጥያቄ ሰውየውም ጠይቀው መሰለ መንፈስ ቅዱስ የሚባሉና ወልድ የሚባሉ እኩል ሉዓላዊነት የሆኑ ከመለኮት ጋር እኩል ሉዓላዊነት ያላቸው አምላክ ናቸው የሚለውን ይቀበላል ሰውየው? ጥያቄ አጭር መልስ፣ አምላክ አንድ ነው። የአምላክ መንፈስ ይለዋል በመጽሐፍ ስታነብ፣ የአምላክ መንፈስ ነው። መንፈስ ቅዱስ የአምላክ መንፈስ ነው። አምላክ ነው የሚል የለም። አመሰግናል። ያ የአምላክ መንፈስ ሉዓላዊ ከመለኮት ጋር እኩል የሆነ ሉዓላዊ የሆነ አምላክ ነው። የአምላክ መንፈስ ነው። የኔ ቃል የኔ ነው፣ አምላክም አይደለም። በጥያቄው ምንድን ነው? ያ መንፈስ ቅዱስ አምላክ ነው የሚል አልተጻፈም። አምላክም አይደለም። የአምላክ ግን መንፈስ ነው። ገባኝ። የአንተን እምነት ለማወቅ ፈልጌ ነው። ያ መንፈስ ቅዱስ የኔን እምነት ምን ያደርግልሃል? አይኔ መጽሐፍ ነው እየነገርኩ ነው አይደል? ቃሉን ያ ነገር እኩል የሆነ ሉዓላዊ ወይ አዳምጠኝ አንዴ ይቅርታ። መጽሐፍ ቅዱስ የማን ቃል ነው ብለህ ነው የምታምነው አንተ? መጽሐፍ ቅዱስ የሚባል እሺ፣ እሺ፣ ችግር የለም ቀጥል። እሺ፣ ያንተን እምነት እኔ ይሁዲ ነኝ እኮ ይሁዲ እኔ እንደውም በጣም ቅርበት ያለኝ ለይሁዲ ነው። ለምን አንድ አምላክ ብላችሁ ይኸውልህ፣ አዳምጠኝ። አንድ አምላክ ብላችሁ እናንተን አለመስማታችን አሁን ጎቶ ነው። ከእናንተ ጋር ችግራችን ስለ ኢየሱስ ነው። ስለ ኢየሱስ ማውራት እንችላለን። አንድ አምላክ ብላችሁ አምናችሁ መምጣታችሁ ለእኛ ትልቅ ጥቅም ሆኖ ሳለ 318 ሊቃውንት ግን በጠበጡን። አየህ፣ የእናንተን አንድ አምላክ አምልካችሁ የመጣችሁትን ነገር በጠበጡን። እንደውም ከእናንተ ጋር እኔ በጣም ግንኙነት ማድረግ እፈልጋለሁ። በእናንተ ውስጥ ትልቅ እውነት አገኛለሁ። ስለዚህ ባገኛችሁና ባወራችሁ ደስ ይለኛል። ፎሎ አድርገኝና ቤታችሁ በአካልም በስልክም ላገኛችሁ በጣም ስፈልጋችሁ። ችግር የለም። እንገናኛለን። ያው ወንድማችንን ማገናኘት ሆናል። ጥያቄው ምንድን መሰለህ? አሁን አንተ ባለበት አስተምሮ መንፈስ ቅዱስ አምላክ አይደለም፣ ወልድም አምላክ አይደለም እያልኩ ነው። እየደጋገመልህ ሶስት አምላክ ማመልክ አይደለውም፣ አንድ አምላክ ነው ማመልከው። ግልጽ ነገር ነው እየተደጋገመ ያለውና አሁን ሌሎች ክርስቲያኖች ቢጠይቁ፣ ምክንያቱ ወንድማችን ክርስቲያን ነው፣ ስለዚህ ምንም ትርጉም የለውም። ሌሎች ክርስቲያኖች ደግሞ መመለስ የሚችሉ ወይም ደግሞ መጠየቅ የሚፈልጉ ክርስቲያኖች ካሉ መግባት ይችላሉ። ግን ከዛ በፊት ያው እኔ ወንድ ራስ ነው በሚባል ነው እኔ የማውቀው። ግን ንጉሱ ብቻውን ቢያወራ ምንም ትርጉም የለውም፣ ስለዚህ ሚስቱ ታወራን እየተባለ ስለሆነ የሆነ ነገር ትበል። ኦፓላለሽ እንግዶች እንስጥ ብዬ ነው ንጉሱ። እንትን እኮ አይደለም የሆነ ዝም ብለሽ ሰላምታም እንትንም ቢሆን በመሀል ድምፅ መሰማት አለበት ከሚል ነውና ተንፈሺ። ለዛ ነው ጥሩ እንግዶች ነው ዛሬ ተቀብለን የነበረው። ጥሩ ጊዜ ነው ያሳለፍነው። ልፋታችን ፍሬ እያፈራ ነው። የፈለገ ጳውሎስም ከበፊትም አያለው በተለያየ ጆርኒ ውስጥ በነበሩበት ጊዜ ግን ለየት ያለ አቋምና ለየት ያለ አራዳድ ነበረ የነበራቸው። ቲፎዞቹም መስማት የሚፈልጉትን ሲናገሩላቸው ትክክል ይሏቸዋል። ከዛ የሚያስደነግጥ ጥያቄ ሲያስነሱ ደግሞ ያወግዟቸዋል እና በዛ ውስጥ አልፈው አሁን በዚህ አቋም ላይ በመገኘቱ ራሱ እኔ በጣም ደስ ብሎኛል። ካለመፍራት ፍርሃት ከሞት አያድንም ብዬ አምናለሁ እና እኔ ለአንድ ቀንም ቢሆን ሰው ያመነበትን እውነት ይሄ እውነት መናገር በጣም ከባድ ነው። ፈለገ ጳውሎስ የስላሴ አማኞች በበዙበት ሶሻል ሚዲያ ላይ በጣም ተጽዕኖ ፈጣሪዎች ናቸው፣ በጣም አወጋዦች ናቸው እና በዛ መሀል ላይ እንኳን ስለ አንድ አምላክ መመስከር አምላክ አንድ ነው፣ አምላክ አይሞትም፣ ስላሴ የሚባል ነገር በተለይ ስላሴ የሚባል ነገር የለም ሲሉ እልል እያልኩ ነበር የሚዩት አድርጌ። ምክንያቱም እኔ አለርጂ አለብኝ፣ የስላሴ ትራውማ አለብኝ። እውነቴን ነው። በእውነት
በቃ በሽታ ሁላ የለቀቀኝ ማለት ነው። እና ተመስገን በእርሶ እድሜ ካለ ፍርሃት በድፍረት ብዙ ሰዎች እውነታቸውን የሚደብቁት በፍርሃት ነው። ከማን ጋር እኖራለሁ፣ ማን ጓደኛ ይሆነኛል፣ ምን ይሉኛል እያሉ ነው። እና እርሶ በጣም ጥሩ ምሳሌ ኖት። እኔ ከእርሶ ብዙ ነገር ተምሬያለሁ እና በድጋሚ በዚህኛው ጆርኒ ላይ ስላገኘሁት እኔ በጣም ደስ ብሎኛል። ቤታችን ውስጥ ብዙ እንግዶች ነበሩ። ዛሬ ነገ ተነገ ወዲያ ደግሞ ከመጡ አውቃለሁ መድረክ እንደተከለከሉ። ይቅርታና እህቴ ምስጋና አልወድም። በቃ በጣም አይ ምስጋና አልወድም። በጣም ይቅርታ። ቃሉ የአምላክ ስለሆነ አምላክን አመስግኘው። እኔ አልወድም። እኔ በፍጹም አንዱን አምላክ እናመሰግናለን። ከዚህ በኋላ በቃ ለእሱ ስጪው። አያስፈልገኝም፣ ምንም አያስፈልገኝም። ለምን ብትይ እንዳንቺ ዝቅ ያልኩ ሰው ነኝ። ምስጋና አልፈልግም። ምስጋናን ብፈልግ ኖሮ እዛው ቤት ይሻለኝ ነበር። ሚሊዮኖች ያመሰግነኝ። አያስፈልገኝም። የለም እኔ ከቃሉ ጋር አምላክን ማወቅሽ ደስ ይለኛል። በቃ ከዛ ውጭ አያስፈልገኝም። በእውነት ለገንዘብም እንትን የምል ሰውም አይደለም። እኔ አሁን ብዙ ሰዎች ያልተረዱኝ ለእውነት ብዬ የማደርጋት ነገር ነው እንጂ እኔ ክብርም ቢሆን ዝናም ቢሆን በጣም በቢሊየን ህዝቦችን ያውቁኛል። አልፈልግም። ድፍረት ብትይ አምላክ ስለፈቀደ እንጂ እኔ ደፋር አይደለሁም። ሰው ነኝ እኮ። ነገ አንድ ሰው ሊገለኝ ቢመጣ አሁን ደፋር ያደረገኝ አምላኬ እንጂ እንደ ሰው ባስብ እኮ ነገ አንድ ሰው ሊገለኝ ይችላል ብዬ የምፈራ ፈሪ ሰው ነኝ። አምላክ ስላለኝ ስለገባኝ ደፈርኩ እንጂ ምን ሊገጥመኝ እንደሚችል እንደ ሰው ባስብ በዚህ ነገር ውስጥ አልገባም። ግን አንድ ቀን ከልጅነት እስከ እውቀት እኔ እኮ ይኸውልሽ እንዲህ ልብሴን አትነኪም። ልብሴ እንዲነካ ግን አምላክ ከፈቀደ ምንም ማድረግ አልችልም። እውነት ነው። አንዱ አምላክ ማንም ሰው እኔ ልንገርሽ እያሳደዱ እስከ ሞት ድረስ እየፈለጉኝ ነው አውቃለሁ። ዛህራ ሙስጠፋ ልታናግረው ትፈልጋለች። እድል ይሰጧታል። ስራ ትታ ነው የመጣችው። እኔ ይኸውላችሁ እኔ ስለሚያታው ምስጋና አልፈልግም። እውነትን ግን እናወራለን አብረን እንትን በአንድ አምላክ ስም የምለምናችሁ ግድ የለም ተውኝ። አልፈልገውም። ስዋት የዛህራ ልብ ስላልከኝ ነው። በቃ እሺ ይግባ። ሲሶ ችግር የለውም። አስገባው ሲሶ። እኔ እኮ ሲሶም ብቻ አይደለም 318 ሊቃውንት 318 ሊቃውንቶች ይሄ መጽሐፍን የጻፉ አዳምጠኝ። ስብሐት ተረጋጋ። እንደው በመድኃኒዓለም ስብሐት ይሄንን መጽሐፍ የጻፉት 318 ሊቃውንት ስብሐት ወይ ከሞት አስነስታ አምጣቸው። እነሱ ስላሴ ብለውም አልተናገሩም። አንድ ነገር አድርግልኝ ቤቢ። ጠያቂውን አስወጣውና ሲሶን አስገባው ፕሊዝ። ኦኬ። እኔ ግን ስብሐትን ብንነቅለው አሪፍ ነበር። ይቀመጥ ያሟል። ከኔ ጋር እኮ ነው የምትወያየው። እሺ ሲሶ ግባ። አሁን ካለከ ግን ስብሐት ድጋሜ ሲሶ እንዳትልብ። እኔ ወንድማችን ጋር ያየሁትን በፈጣሪ መተማመን፣ በነገራችን ላይ ፈጣሪ ካልፈቀደ በመድፍም ልሞት አልችልም፣ ከፈቀደ ደግሞ በጉንዳን ጥፍ ልሞት እችላለሁ ነው ያለው። በጣም ትልቅ ነገር ነው። ሲሶና ግባ ላክ። ኦኬ ኦኬ። ሲሶ እኮ አሁን ስጋ ማለት ባቢ ሲሶ እኮ አሁን የጥሬ ስጋ ፕሮፋይል ምናምን በሁሉ ነገር ትቶ ነው የሚሄደው። ስብሐት እኮ ትክክለኛ ሰው አይደለም። ይመደበው ፈለገ ወይ ወንድሜ ፈለገ ለምን ዝም አትልም? እስኪ በቃ ወከልከው አይደለ? ዝም በል በቃ። ወይ ታች አድርገው፣ አያስችለውም። አንድ ጊዜ እታች አድርገው፣ ስብሐትን እታች አድርገው ስለማያስችለው አሁን ከሲሶ ጋር ቀጥላለሁ። ውይይታችን መጽሐፍ ቅዱስ አንዴ ውይይታችን መጽሐፍ ቅዱሳዊ ይሆናል። አንተ ጴንጤ ነህ፣ ጴንጤ ሆነ በመጽሐፍ ቅዱስ እንዳልዳንክ እኔ እነግርሃለሁ። አይ ኦርቶዶክስ ነኝ የምትል ከሆነ ኦርቶዶክስ ሆነ ደግሞ ስላሴ የሚለውን እንወያያለን። ከሁለት አንዱ ምረጥ እስቲ።
እኔ እኮ በጣም ከታች ሆኜ እኮ እየተጸጸትኩ እኮ ነው። ስንቴ እኮ ከናኬ ጋር ውይይት አመቻችልኝ ስትለኝ ቆይ አንዴ ፈለገ ስለ እኔ እንድታወራ አልፈልግም። እኔ በቃ አልፈልግም። እኔ መልካሙ ነኝ፣ ሰው ነኝ። ስለ መጽሐፍ ቅዱስ ቃል አንተ ወይ ጴንጤ ነህ ወይ ኦርቶዶክስ ሆነ አውራኝ። አይ በሁለቱም ሆኜ ስላሴን አምናለሁ የምትል ከሆነ እንደ መጽሐፍ ቅዱስ ስላሴን እንወያይ። አሁን እኔ ውይይት እንጂ እኔን ብዙ ብላችሁኛል። አንተ ለመሰለ ወጥ ቀማሽ ነህ ያልኩ የአኬ ተማሪ ነህ። አኬ ኢየሱስ እንኳን ያላለውን ቢል እንደምትቀበል አምናለሁ። ስለዚህ ከኢየሱስ አኬ ስለበለጠብህ ወጥ አትቅመስ፣ ይቅርብህ። አኬ ማያድንህም የእውነት እኮ ነው የምልህ። አዎ ስለዚህ ስለ እኔ ሳይሆን አንድ አወያየን፣ ወንድማችን አወያየን። ስለ ስላሴ እናውራ፣ ለመጽሐፍ ቅዱስ እናውራ፣ ወይ አንተ ጴንጤ ሆነ እንዳልዳንክ ላውራ። ከሶስት አንዱ ጥሩ ነው ማለት እኔ ጋር ኳስ ሊጀምር ነው። እኔ ከታቾኝ እሰማለሁ። አሁን እንትን አለም ኳስ አየው አይደለ? ከእግዚአብሔር ቃል ኳስ አስበልጠህ ነው። ቀማሾች ምክንያት ይፈልጋል። አንድ ያወራል፣ ችግር ትንሽም ቢሆን ያወራል፣ ችግር የለውም። ያወራል፣ ችግር የለውም። ትንሽም ቢሆን ከእግዚአብሔር ቃል ኳስ አይበልጥም። ስለዚህ ያወራል። ዘለን ኳስ እኔም ኳስ ላይ ነው በጣም የምፈልገው ኳስ ነው። ሁለት አንተ ኳስ የዘላለም ሕይወት ይሰጣል እንዴ? እዚህ ብታወራ እኔ እንድትድን ስለምፈልግ ነው። ይቅርብህ። ሶስት አምላክ ከምታመልክ አንድ አምላክ እንድታመልክ ስለምፈልግ ኳሱ ይቅርብህ። ምንድነው ኳስ? ነገ ውጤቱን እኔ ሌሎች ሰዎች ይነግሩናል። እኛ ኳስ ሳንወድ ከወዳጆች የተጻጻፍኩትን ስክሪንሻት እልክልሃለሁ ከላይፍ ስትወጣ። ችግር የለውም ሲሶ ወይ ባቢ። አይ ኳሱ ለአንተ ብቻ መጫወት ስላልጀመሩ አንድ 10 ደቂቃ ይኖረዋል። አንድ 10 ደቂቃ እንኳን ተወያይተህ ውጣ። መቼም ብቻህን አንተ ጋር ብቻ አልጀመሩም አይደል? ፈንድሻ ለፈነድሽ ነው ከኳሱ በፊት ፎከስዬ እንዴ ድምፅ ይቀየር ፈንድሻው ነው። ፈለገኩልሽ ዋናው ጥማቱ አኬና ኢየሱስን አታወዳድሩት። አኬ ይበልጥበት። አሁን ሲሶ እውነት ለመናገር ማለት ነው ፈለጋትና ቴዎስ ንጽጽር ከእናንተ ጋር የሚፈልጉት እኔ ወደ የእናንተን ቲም ስለማቅ ሲሶ እሳቸው ፈጥ ንጽጽር የሚፈልጉት ከእናንተ ጋር አንተ እነ ጋዲሳ እነ አኬ ሌሎችም ያሉበት ቲም ውስጥ ሁላችሁም አልዳናችሁም። የሶስት አምላክ አማኞች ናቸው፣ የስላሴ አማኝ ናቸው ብሎ ያምናሉ ፈለገ ጳውሎስ ማለት ነው። ስለዚህ አንተ ደግሞ የማህበሩ አባል ስለሆንክ እዚህ ሊጨምቁህ ይፈልጋሉ። ትጨመቃለህ ወይስ በክብር ትወጣለህ? ኧረ እኔ ኦፓልዬ በክብር ቦርድ ይሻለኛል። በቃ እሺ ክብሬን ጠብቄ አይሻልም? ኦፓል ይሻልሃል። ለብከኩ እኮ አኬ ምን ብሏል መሰለህ? ለዛውም አንተ ቤት ነገ ደግሞ አንድ ደቂቃ በጌታ ፍቅር ልለምን። አኬ አንተ ቤት ምን አለ? ዶክተር ምን አለችው? መልካሙን እንግዲህ እኔ ቤት ዶክተር ብዙ ጊዜ ታሳልፍ ነበር። መልካሙን ወይ ፈለገ ጳውሎስን ለምንድን ነው የማታናግረው ሲባል አኬ ምን እንዳለ ታውቃላችሁ? አውቀዋለሁ። አንድ ቀን ምሳ አብረን በልተናል። 3 ሰዎች ኮሜንት ጻፉና አውግዙት። ከዛስ ያሬድ ደግሞ ምን አለ? አይ እኛን ማውራት ፌመስነት ነው አለ። እኛን ማውራት አስቡት፣ ከብዙ ሰዎች ጋር ያወራሉ። እኔን አሁንም ወንድሜ አንቺን ብትሆኝ በየቤቱ ገብታችሁ 1000 ምናምን ሰዎች አላችሁ። እኔ አኬም አይደለም ለምን ሊቀ ጳጳሱ አይሆኑ? እኔ መወያየት እፈልጋለሁ። እኔ አምላኬን አንዱን አምላክ ማሳወቅ እፈልጋለሁ። ኢየሱስ ሰው ሆኖ መምጣቱን መናገር እፈልጋለሁ። በዚህ ጉዳይ ስለ ስላሴ የሚሆን ስለ ጥምቀት የሚሆን ስለምንም በመጽሐፍ ቅዱስ መወያየት የሚፈልግ እኔ ፈቃደኛ ነኝ። የትኛውም ቤት ይሁን። ይኸው ቪዲዮ እየሰራው ነው። ይህ ቪዲዮ ልቀቁላቸው። በማንኛውም ጉዳይ ብታሸንፉኝ ንስሐ ልገባ፣ ባሸንፋችሁ ንስሐ ልትገቡ። ያሬድ አንድ ጊዜ ምን አለ? ያሬድ እኮ ነው ማለት ዲያቆን ምናምን የሚባል ነገር ስለማላቅ ተዉት። እኛን ማናገር ፌመስነት ነው አለ። ቢኒያም ቤት ተገናኝተን አንተም ማናገር ፌመስነት ከሆነ አላናገርም፣ ፌመስ መሆን አልፈልግም። ከአንተ በላይ እኔ ፌመስ ነኝ። ለምን? ማንም ሚሊየን ህዝብ ቢሊየን ህዝብ ያቀኛል። አያችሁ፣ አሁን ማናገር የሚፈልግ እኔ ፌመስ መሆን ስለማልፈልግ
ያለ ፌመስነት ማናገር የሚፈልግ ይምጣ። እኔ እዚህ ቤት ስለፈቀዱልኝ ነው የገባሁት። ፌመስ ልሆን አይደለም። ፌመስማ ማንም ያውቅ። ፌመስነት ከሆነ ከኔ በላይ ፌመስ ማንም የሆነ የለም አውቃለሁ። ግን አልፈልገውም። እኔ ደምረው ወይ ተመስገን ወይ ቢኒያም አይደለሁም። እዛ ቤት ገብቼ ባቢሎን ይቻላል። አንዴ ሲሶ እኔ ሊያወራ የገባ መሰለኝ እንጂ አዛሉ ባላግብታ ባልፈታች ከሆነ የገባበት ጉዳይ ለምን ገባ? ከመጀመሪያው ነው ለስቅ ነው እንደምትገባው። ምን አይነት እንደዛ ትልቅ ሰው እዚህ ጋር ቁም ነገር እግዚአብሔር ቃል ምናምን ብሎ እየጠበቀ ሰው እዚህ ጋር ገብተህ ገስት ላይ ስቀህ ትመለሳለህ። እንደዚህ አይነት ሰዎች ለዘመኑ ለሚዲያውንም አትመጡንም። በነገራችን ላይ ለምን ትመጣለህ? አንዳንዴ ደበቅ የሚባል ነገር አለ። በቃ ለምን አትደበቅም ነበር? እኔ በጣም ነው የሚገርመኝ እኮ ወይ የተገጠመልህ ጉሮሮ የዝሆን ቱቦ ነው መሰለኝ። ይሄ መሳቢያው እንትኑ ማለት እንደዚህ አይነት ሰው ወንድሜ አኬ ከሌለ መናገር አይችልም። አኬ ፔንጤ ነው፣ ድብቅ ፔንጤ ነው፣ ወጥ ቀማሽ ነው። አንተ እንዳልከው አኬ ፔንጤ ነው፣ የተደበቀ ፔንጤ ነው። ችግር የለውም፣ በዚህ እናወራበታለን። የግብፅን ኦርቶዶክስ ለማምጣት ልክ እንደ ዘርዓ ያዕቆብ የሚፈልግ ሰው ነው። እሺ ፔንጤ አይደለም። ኦኬ እሺ ምክርህን እንቀበላለን። ለዛሬ የድል ሰጧት። ኦኬ እሺ እኔ እንትን ፈለገ ለእስልምና ያላቸው ወደ እስልምና ያላቸው እንትን ሸተት ያለ ስለሆነ ወደ እስልምና ቅርብ ስለሆነ ስለ እስልምና ብነግራቸው ስለ እስልምና አላቅም ስላሉ ስለ እስልምና መናገር ፈልጌ ነው። ስለሳቸው ፈቃደኛ ከሆኑ ኡስታዝ ጋር እኮ ነግሬሽ ነበር አንድ ጊዜ። እስቲ ጊዜ ብትሰጪኝ መልካም። ገባሽ? እኔ ይኸውልሽ ቁርአንን አንብቤዋለሁ። አላቅም ስልሽ አላቅም አይደለም። አንድ አምላክ ከሚሉት ጋር አሁን ከነሱ ጋር ንትርክ እንትን ምናምን ውይይት አልፈልግም። አሁን አንድ ጊዜ ይኸውልሽ ሶስት አምላክ የሚያመልኩትን አንቺ አሁን ፍላጎትሽን ነው እየነገርሽ ያለሽ። ፍላጎትና እውነት የተለያዩ እንትን አትበይ። ይኸውልሽ እነዚህ ነገሮች አለ። እኔ አሁን እምነቲዝም የሚል ነገር አለኝ። ወይ አንቺ እዛ ብትመጪ አላልኩሽም። ስለ እምነቲዝም እዚህ አላወራውም አይደለም፣ አላወራም ሲስተር። የዚህ ፖለቲካ የዚህን የሆነ ነገር አልፌዋለሁ። አሁን የጀመርኩትን ግብ እስከምመታ ድረስ እባክሽ ብትታገሺ መልካም ነው። አሁን አንቺ ደስ ይልሻል አይደል? እኔም ወደ እኔ ብትመጪ ደስ ይለኛል። እስከዛ ሞት ቢቀድም አይደለም። ግድ የለም አንቺ ብትሞች ይሻለሁ። ይኸውልሽ እኔማ ሀቅ ላይ ነብይ ሰለማን በእንትን ፍቅር ልበልሽ የሆነ ነገር ከያዝኩ እዛ ነገር ላይ ነው ትኩረት የማደርገው። እኔ እኮ በእስልምና ላይ ንጽጽር ሰርቻለሁ። ገባሽ? በኋላ ነው ሳስበው ልክ አይደለም። ለምንድነው ልክ ያልኩት? የብሉይ ኪዳንና አሁን ለምሳሌ የእፎይን እኮ እየተቃወምኩ ነው። ለምን? ራሱ አምላክን ሳያቅ ሶስት አምላክ እያመለከ እንደገና እስልምና ትክክል አይደለም ሲል ኖ አንድ አምላክ የሚያመልኩ ይሄ መጽሐፍ ይኸውልሽ የይሖዋ ምስክሮች መጽሐፍ ነው። ይሄ የይሖዋ ምስክሮች አንድ አምላክ ነው የሚያመልኩት። በጣም የሚደንቁ ናቸው። ከነሱ ጋር ማወራለሁ። ኦልድ ጂሰሶች አሉ፣ ከነሱ ጋር ማወራለሁ። አሁን ከእስልምና ጋር እያወራ ነው። የአንቺ ፍላጎት እስልምና ቢሆን ሊድን ነው ስትይ ኖ ቆይ እኔ ደግሞ ማምነዋለ የእኔ ፍላጎት ደግሞ እንዲህ ነው ብልሽ ጦርነት ልከፍት ነው። እኔ ጦርነት አሁን መክፈት የምፈልገው ሶስት አካል የሚል ስላሴ የሚል ባልተጻፈበት መጽሐፍ ቅዱስን የሚያጭበረብሩ ከዛ እንመጣለን። አይዞሽ እስልምና ልክ ከሆነ እኔ ችግር የለብኝም። አንድ ጊዜ ፕሮግራሜን አታዛብብኝ። ስላሴን በመቅበር ላይ ነኝ። ስለዚህ የጀመርኩትን ልጨርስ እያሉ ነው። ይኸውልህ ለምን መሰለ? ስለማታውቁ ነው። በብዙ መከራና በብዙ ፈተና ውስጥ እያለፍኩ ያለው ልጅ ነው። አንድ አምላክ የሚሉትን ተሰብስበን
ከዋናዎች ጋር ከእናንተም ከእስልምናም ከዋ ምስክሮችም ከወልድ ጂሰሶችም ከሌሎችም አንድ የሆነ ፕሮግራም አዘጋጅተን መወያየታችን አይቀርም አለን። ከዛ ስሙ ነው ልዩነቱ ወይስ ምኑ ነው የሚለው ነገር በጣም ሲምፕል ነው፣ ቀላል ነው ከአንቺ ጋር ማውራት። እኔም እየጠቀስኩ የሆነ ነገር ማለት አልፈልግም። እሱ ግድ የለም አንድ አምላክ የሚለውን ከየቦታው ተበጣጥሰን ከምል ፕሮግራም ያዘጋጅልናል ወንድማችን። እንመጣና እንወያይና ይሄ አንድ አምላክ የሚለው እንዴት ነው? አሁን እኔ እኮ የማወራው እኮ ከእናንተ ጋር አንድ አይነት ነው። ስለዚህ ይሄ ልጅ እስላም ነው ስትይ፣ አይ መጽሐፍ ቅዱስን እኮ ነው የማወራልሽ። ቁርአንን እኔ እየጠቀስኩ አይደለም ያወራሁሽ። አንድ የሚያደርግ የመጽሐፍ ቅዱስን ቃል እኮ ነው እያወራሁሽ። እነዚህ ሰዎች ከመጽሐፍ ቅዱስ ውጭ የሆኑ ሰዎችን መጽሐፍ ቅዱስ ላይ ያለ ብሎ የሚሉትን መጀመሪያ ዛሬ ስራ እንስራ እስቲ። ጥያቄ ልጠይቅ? ኧረ ቆይ አንዴ ኬሚት ሲሆን አንተ ቅድም ተመለሰልህ። አይ ሌላ ጥያቄ አይደለም። እኔ የማስበው አልገባህም። ይሄንን ነው እስልምና ትክክል። እኔ አሁን ሃይማኖት የለኝም። ለምን አልነግራችሁም? ሃይማኖት የሚባል ሰዎች የሰየሙት ነገርን አልፈልግም ብዬ አቆምኩ ሰው ነኝ። ሃይማኖት የሚባል ነገር በመጽሐፍ ቅዱሴ የለም፣ አልተጻፈም። ይሄንን ስለለ አሁን ያለውበትን ነገር እስቲ የሚያግባባንን አንዱን አምላክ እናውራውና አብረን። እናንተ ጋር እኮ የመጣሁት እኮ አንድ አምላክ ስለምትሉ ነው ስላላችሁ ሙስሊም በግድ ካልሆንክ ደግሞ አትበይ፣ ግድ የለም መወያየት እንችላለን። አሁን ደግሞ የሆነ ነገር ሊል ነው ምናምን ብለሽ ደግሞ የሆነ ነገር እንዳታስቢ። በቪዲዮ የምታይ ነገ ህይወቴ ምን እንደሚሆን የማላቅ በአምላክ የምተማመን ስለሆንኩ ነው እንጂ እዚህ ጋር እኮ ቀርቤ አሁን በሚደረገው በእስልምና ላይ ያለው ዘመቻ በእኔ ላይም እኮ ሊዘመት ይችላል። ፈርቼም አይደለም። አሁን እኔ እምነቲዝም ነኝ። እምነቲዝም ማለት እምነታዊ ማለት ነው። አንድ የማይታይ አምላክ ቃሉን ሰምቼ አምኛለሁ ብዬ አንድ አምላክ የማምን ሰው ነኝ። ኢየሱስን ልኮት ሰው የሆነውን ኢየሱስን ልኮት አድኖኛል ብዬ አምናለሁ። መጽሐፌ እንደዚህ ይላል። አንቺ ጋር በቁርአን ደግሞ ሌላ ጊዜ እናወራለን። አንዴ ፕሮግራሜን አታዛቢ በሚል ነው። ፈርቼሽም አይደለም፣ አልፈራም። አይ ደርባባና ቁም ነገረኛ ሴት ናት። ብዙም ሌላ ነገር ማንነት የላትም። ትላንትም ምናምን ለምን ችግር የለው ካለው የምትናገረው ስላለች ካለው እንትን አንጻር ነው ጋሼ፣ ካለው እንትን አንጻር ነው። አሁን ደግሞ የወንድማችንን ሀሳብ ከገባችሁ እናንተ ያው ሬሳው አፈር ሳናስለብስ ቤት መግባት የለብንም አይነት አማርኛ ነው እየተናገረ ያለው። ስለዚህ የጀመርኩትን ጉዳይ አለ። ያ የጀመርኩትን ጉዳይ ልፈጸም ልጨርስና ከዛ በኋላ ደግሞ በሩ ክፍት ይሁን እንጂ እኔ ችግር የለውም እኔ ራሴ እንገባለው አይነት ነገር ነው እየተናገረ ያለው። ምንም የሚሰብክ አካልም አያስፈልገኝም። ያው እኔ የምከተለው አንድ አምላክ እስከሆነ ድረስ ነው እያለ ያለው ሰዎች እኔ በጣም ነው የማመሰግነው። በዚህ ጋር አንድ ወጥ ቀማሽ አለች። እኔ በአካል የሆነ ሰርታ ያመጣችልኝ ምግብ ስላለ ለዛሬ የነበረን ፕሮግራም እኔ ይመስል ነበረ። ተወዳጆች ያው ወንድማችን ቤቱን ፈለው አድርገ ቀጣይም ደግሞ መጣ እንደዚህ ፈታ ፈካ ብለ የምትጫወትበት ቁም ነገሩንም ስላሴ የምታፈርስበት አንድ አምላክ የምትሰብክበት ቤት ነው። አተጥፋ ሌሎች ሰዎችም የሚያደርጉት ትችትም ተኩስም ካለ ለወደፊት ጋሻ ለመሆን ዝግጁ ነን። በጣም ነው የምናመሰግነው ወንድማችን በሉም ስላልክ ማለት ነው። ይሄን ይመስላል። ጥሩና ትልቅ ትምህርት ነው ያስጨበጥከን ዛሬ። በጣም ነው የምናመሰግነው። አትጥፋ ይልመድብህ። ይሄን ይመስላል። ሌሎች ሰዎች ጥያቄ ያላችሁ ሰዎች ደግሞ ሌላ ሰዓት መጥቶ ጥያቄያችሁን ያስተናግዳል። ለዛሬ ግን እዚህ ጋር ይበቃል። ውረዱ። በቃ እኔ ጌም ልጫወት ነው ሰርቼ ብላ ስላለብኝ ልመና እንቀጥላለሁ። ፈለገ ጳውሎስ በአንድ አምላክ አስተምሮ ላይ መድረክ ከፈለጉ ሁሌም ይህ ቤት መድረክ መሆን ይችላል። የሚወያዩ ሰዎችም ካሉ ደግሞ ልክ እንደ ዛሬው መድረኩን እናመቻቻለን። ይሄ ነው ማለት ነው ፈልገው። አዎ እንትን በይ ይኸውልሽ፣ ንግስቷ ግን እኔ አንድ ነገር መናገር ፈልጌ ነበር። እኔ በፕሮቴስታንትም በኦርቶዶክስም እንዳልሰማ ኦርቶዶክስ እና ፕሮቴስታንት አንድ ላይ ሆኖ ያው ድሮ ምላቸዋለሁ ኦርቶ ጴንጤዎች ነው ምላቸው
በጣም በየቤቱ እንዳልገባ እኔም የራሴን ቤት ከፍቼ ነው እንትን የምለው። ግን በጣም የገረመኝ ትናንትናም ውሳ ነው አይደለ ስሙ? ውሳ እንዳልሳሳት እሱ ቤት ዛሬም እሱ ቤት ገብቶ አስተናግዳችሁ ንጉሱ እናንተም እዚህ ወንድሜ አስተናግዳችሁኛል። እግዚአብሔር ይስጣችሁ። አንድ አምላክ እግዚአብሔር ስለለመደኝ ነው እንጂ እግዚአብሔር የሚለውን ግዕዝ ወደፊት እንደማልጠቀመው አውቃለሁ። አንድ አምላክ እሱ ወደ አንዱ አምላክ ወደሚያስማማን እግዚአብሔር ያምጣን። አንድ አምላክ ብለው የሚያምኑ ተሰብስበን ወደ አንዱ ወደ ሆነው ነገር እንዲወስደን እግዚአብሔር ይርዳን። ሶስት አካል በማይገባን ይውላችሁ፣ በማይገባን እኔ እኮ ሰይጣን ያስጨንቀናል፣ ዓለምን ታስጨንቀናለች፣ ኃጢአት ያስጨንቀናል፣ እግዚአብሔርም ያስጨንቀናል። አምላክ ደግሞ እንዳይገባን ካስጨነቀን አምላክነቱ ልዩነቱ ምን ነው? ካልገባኝ እኔ የማይገባኝን አምላክ አልከተልም። አንተ ልጅ ግን እንትን እያልከኝ በቃ እኔ አምላክ ነፃነት ካልሰጠኝ ካልገባኝ እንዳይገባኝ ካረገ አምላክ ነው ብዬ አልቀበልም። በቃ ይሄ ከብዙ ከ40 ምናምን ዓመቶች በኋላ የመጣ ውጤት ነው። በአንድ ጊዜ የሆነ ነገር እንደ ኮሶ መድኃኒት አንድ ቀን ውጭው ያመጣሁት ነገር አይደለም። እመጣለሁ። እግዚአብሔር ይስጥልኝ። ቴንኪዩ አጨብጭቤ ያለው በእውነት አይቼውም አላውቅም። ለመጀመሪያ ጊዜ ያየሁት ደፋር ትውልድ በእውነት ኦኬ። ፎከስ በህግ አምላክ ዝም በል። ፎከስ ሚዩት አድርገው። ተንፍስ፣ አንድ ደቂቃ ተንፍስ። ማነህ? ፎከስ ተንፍስ። የእሱ አያልቅም የእሱ አያልቅም ወንድም፣ ከጀመረ አያልቅም። አንድ ደቂቃ አንተ ቆይ ጌም መጫወት ኃጢአት ነው? ኃጢአት ነው ብሎ ዮሐንስ 16:7 ሰዓት የለኝም እያልኩ ቆይ አንዴ በቃ እንደዛ ከሆነ እንደዚህ እናድርግ። በመጀመሪያ ስለመጡ እንዴት ነው ስለመጡ ደስ ብሎናል። ዋናው የእውቀት መሸማቀቅ የእውቀት ውሸት ይቅር የሚለው ነገር በጣም አስማሚ ነው። እዚህ ቦታ ላይ ምስክርነት እንጂ እኔ ምስጋና አልፈልግም ያሉት ነገር በጣም ተመችቶኛል፣ ለምስክርነት ስለመጡ። ስለዚህ በቃሉ ላይ ተመርኩዘን ያለውን ሀሳብ በመስጠቱ ደስ ብሎናል። ሶስት አምላክ የሚያመልክ ትውልድ እንዳይፈጠር የበኩሉትን አስተዋጽኦ እያደረጉ ነው። ከዛ በመቀጠል ግን እስልምና ስላለው ምልከታ በደንብ አድርገን ሌላ ጊዜ በሰፊው እንወያያለን። ስለመጡ እናመሰግናለን። አሁን ቦታ እንያዝበት። በግድ ነው በቃ ሌላ ሰዓት ጉዳይ አለኝ ያለ ስለሆነ በቃ ሌላ ሰዓት እሱን ታወሩታላችሁ። ቴንኪ ባቢዬ ወይ አሁን እኛ ተጋድሏችን ከስጋና ከደም አይደለም፣ ታውቃለህ፣ ከድንቁርና ነው እንደ ተቋምና ስላሴን የሚያፈርስ አንድ አምላክን የሚሰብክ ማንኛውም ያመነ ያላመነ ጅኒ ቢሆን እንኳን ቤታችን ክፍት ነው። በእውነት ለሁሉም በቃ ከምንም በላይ ስላሴ አስተምሮ የሚቃወም ሶስት አምላክ አላመልክም ስላሴ የለም የሚል ሰው በአንድ አምላክ የሚያምን ሰው ቅድም ፈለገ ጳውሎስ ብሎታል። መጀመሪያ አንድ አምላክ አማኞች ላይ ፎከስ እናደርግ። ሶስት አምላክ የሚያመልኩት አሁን አንዳንድ ኮሜንታተሮች ስላዩ ነው እና እስልምናን ተቀበሉ ጄክ ሆኖ ምናምን አይደለም የሳቸው ፖይንት። የፈለገ አትናቴዎስ ፖይንት ሶስት አምላክ እየተመለከ ነው፣ እሱ መምታት አለብን እና አብረን እንስራ ነው ጥሪያቸው እንጂ የዳነና ያልዳነ ጥሪ እንደራረግ አይደለም። ኢንቫይቱ በኋላ ላይ ይደርሳል። መጀመሪያ ግን አንድ አምላክ ወደሚል እንምጣ። ሶስት አምላክ የሚያመልኩ ሰዎች አሉ፣ እነሱን እናስተምር፣ ይሞግቱን። አዎ ሶስት አምላክ አለ፣ አዎ ስላሴ እውነት ነው፣ አዎ ነገረ ተዋህዶ፣ አዎ ነገረ ክርስቶስ፣ ነገረ ስጋዊ እውነት ነው ካሉ በመረጃና በማስረጃ መጥተው ይሞግቱ። አድማ አድርገው ቤታቸው እንዳንገባ ሀሳባችንን እንዳንገልጽ ገድበውናል። እነማ የስላሴ አማኞች ሶስት አምላክ የሚያመልኩ ተባብረን ይሄንን
የአማልክት ስብስብ እንምታ እያሉ ነው ኢንቫይት እያደረጉላችሁ ያለው ማለት ነው። እና ጥሪያቸውን ተቀበሉ፣ ለአንድ አምላክ አብራችሁ ስሩ። ከዛ ደግሞ አንድ አምላክ አማኞች ሰብሰብ ብላችሁ ደግሞ ቅድም እሳቸውን ብለዋል፣ ወደ ተሻለው እውነት ወደ ሆነው ወደ አንድ አምላክ እንጠቀልላለን ብለዋል። እኛም እንደ 665 እንደ ተቋም ዓላማችን ከስጋና ከደም ጋር መታገል፣ የሰዎችን ክብር መንካት አይደለም፣ ድንቁርና ማጥፋት ነው። በቃ ችግራችን ብቻ ነው የኛ ተልእኮ። ቤታችን ለሁሉም ክፍት ነው እና በጣም ደስ ብሎናል። ዛሬ በጣም ጥሩ ቆይታ ያሳለፍክ ነው። ቤቢዬ ቴንኪዩ። አንተንም ከታች ያላችሁ ኮሜንታተሮች ደግሞ ብታድቡ አደብ ብትገዙ በጣም ጥሩ ነው በእውነት ለመናገር ማለት ነው። እና ብትመከሩ አሰሙም፣ ግን ደግሞ ያው አብራችሁን እስካላችሁ ድረስ መምከር ግዴታችን ነው እና አደብ ያዙ። አደብ በጣም አስፈላጊ ነገር ነው። አንዳንዴ ቃላት መጠቀም ቃላት መምረጥ ከከበዳችሁ ኢሞጅ ተጠቀሙ ፕሊስ። ወደ 600 ኢሞጆች አሉ፣ ከእነሱ ውስጥ የቀደሙትን ተጠቀሙ እንጂ አትጻፉ ኮሜንት። አመሰግናለሁ። ኦኬ ቴንክ ዩ። ውረዱ፣ እየጠበቀኝ ነው ጌም። እሺ እሺ ጋሺ እሺ፣ እስኪ አንዴ 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 ዋ ካሜራ ጥበቃ ጥበቃ ሞራል ጥበቃ ትላለህ። ጥበቃ ጥበቃ ሞራል ጥበቃ ጥበቃ። የት ገባ እንትና ዳጊ? የት ገባ? ልልክለት ነበረ እኮ ጌማችንን ልንጫወት። የት ገባ? እናንተ ሰዎች እንዴ ወጣ እንዴ? ወጣ እንዴ? ዳጊ እንጫወታለን ብለን ቀጠሮ አለን እኮ። ምን ነው በሰላም ነው ልጁ? እስኪ አያችሁ፣ እስኪ አንድ ሰው እንትን ይበለኝ እስኪ። አለ ይልኛል አንድ ሰው። እና ለምን እዚህ ጋር ስፈልገው ለምን አይወጣልኝ? ቢኖር ታዲያ የቱ ጋር ነው ያለው? ዳጊ የወይኗ ልጅ ዳጊ እንትን መሰላችሁ እንዴ? እናንተ ሰው እኮ ዳጊ የወይኗ ልጅ አለ። እስኪ የለም መሰለኝ፣ ወጥተዋል መሰለኝ። ብዙ እኮ ነው እንትን አለ እንትን ብዙ እንትን አደረግነው ቆየን መሰለኝ። ወጣ እንዴ የወይኗ ልጅ ኦፓ? ያየ የተመኘ አመነዘረ አለ። ወጣ እንዴ? ወጣል ቤቤ። እኔ እኮ ጌም እኮ ጥሩ አድርጌ እኮ ለመጫወት እኮ ነበር ሀሳቤ። ይሄ ፍቅር እሱ እጣ ፋንታችንም እንጀራችንም አይደለም ቤቤ። ምን ታደርጊዋለሽ? የለም መሰለኝ። የማያምርብን ነገር ነው እናንተ ጌም መጫወት ነው። ኧረ እንዴት ታዲያ? አንዳንዴ እኮ እንትን ሞራል ጥበቃ የሚባል ነገር አለ እኮ እንትን ከማለት ወረር እኔ በጣም እንትን ይለኛል አንዳንዴ። እውነት ምን ለመናገር እኔ በጣም ነው ሞራል የምጠብቀው። አሁን ጌም እጫወታለሁ ምናምን ያልኩት ለሞራሉ ብዬ ነው የሚገርምሽ ነገር እንጂ ጌም አልጫወት ጌም ስራችንም አይደለም። አይ አዛለትም አትልም። እንደውም ነው። እንዴት ነሽ? ደህና ነኝ የእኔ ፍቅር። ሰላም ነው? በጣም ደህና ነኝ። አይ ነገ ነው የሚቀር። ነገ ካለው ነው ነገ እንትን ካላልኩ ነገ ይገረባል። ዛሬ እንኳን ዝም ብለን ስለሰላምታው እንትን ካልሆነ ውሃ ጠጣ፣ በስትሮ ውሃ ጠጣ፣ በስትሮ ውሃ ጠጣ። በካፕ ሳይሆን በስትሮ የሚለው ይጠፋልሃል። በስትሮ ስትጠጣበት ግን የኔን ስም እየጠራኸው ስለ ፍቅሬ ብለህ ጉሮሬ ዳውን እያልክ ከብዙ ቅዱሳን እኮ የኔ ስም ይሻላል ሲጀመር ለፈውስና ለድህነት። በነገራችን ላይ ድኜ ወደ ስራ እየተመለስኩ ያሉት በአንቺ እርግማን ነው።
ወይኔ በላቸው። እየጸለይሽ አልነበረም? እኔ በቃ ስንት ጂም ስሰራ ሁላ እያሰብኩ ከዛ አይ ለነገሩ አምሮበት ቆንጆ ቆንጆ ሴቶች ከሚያገኝ እዛውን አልጋ ላይ ይንከባለል እያልኩ አስባለሁ። አንደኛው ሀሳቤ ነው። ገባክ? ሁለተኛው ሀሳቤ ደግሞ እንደው ይሄ መልከ መልካም ወጣት ይሄ ውበቱና እውቀቱ በመኝታ ቤት ውስጥ ተገድቦ ሊቀር ነው በቃ ብዬ ደግሞ የደመነው አምላክ አንተ ፈውስንና ምሕረትን ስጠው። ግን ሴቶች ሲያዩት ይጉበጥ ዱላ ከእጁ አይለይ እላለሁ ደግሞ በየማህሉ ማለት ነው። እና ትንሽ ኢሞሽን የሆነ ጸሎት ጸልያለሁ፣ አልዋሽም። ሆኖም ግን ድህነትህ በጣም አስፈላጊ ነበር። ድኛለሁ። ቴንኪው። እርግማንም እንትንም ሆኖ ብቻ ድኛለሁ። እኔ ችግር የለውም። ታድርጊዋለሽ። ዳንኩ። ይኸው በኋላ ስራ ከሆነ የምሰራው ምንም ማለት አይደለም። ችግሩ ምን ልታረግ አስበሃል ነው? ከዳንኩ በኋላ ነው ምን ከዳንኩ በኋላ እሰራለሁ። ምን አደርጋለሁ? ሌላ ነገር? አዎ፣ ግን በቅድስና ኖር። እሺ፣ ሌላ ነገር ምንም እንዳታረግ። በምን ኖር? ማለት በቅድስና ኖር። እና ስማ የግድ ነው። ገና እኮ ነው። እስኪመለስ ድረስ ምንም አላደርግም። እኔ አሁን እንደዚህ አይነት ፕሮፋይል የማውቀው ሆዛይፋ ያደረገውን ፕሮፋይል የማውቀው 19 ምናምን ነገር ነው። 74 ላይ እነ ማሙድ ሐሙድ እነ ጥላሁን ገሰሰ ኦርኬስትራ ቲም ነበራቸው። ቅዳሜ የሚዘፍን አሁን የነሱ ይሁን የራሱ ይሁን አይታወቅም። ፕሮፋይል ደቅ አድርጎት መጥተዋል። ሆዛይፋ እንዴት ነህ ወንድማችን? ሰላም። አረ ሰላም። አረ ተው በእናትህ አናግር፣ መልስልን። አረ እየጠራንህ ነው። ከፎቶ ስር ያለች አይነት ምልክት አለች በለው። ምናልባት ይህን ጃኬት ታውቀዋለህ? ፎከስ ይሄ እኔ እንጃ በጣም ቆየ ይመስለኛል። የኔ ትውልድ አይመስለኝም ጃኬት። ለታሪክ ተብሎ ቤት ውስጥ ተሰቅሎ ነው የማውቀው። የአባቴውን የማን እንደሆነ አላውቀውም ራሱ አንዳንድ ሰው እኮ ደፋር እኮ ነው። በቃ ገና በራሱ ዓለም ውስጥ ነው የሚሽከረከረው። እስኪ ፊቱን እንየው እስኪ። ይቅርታ አድርግልኝ ለማለት ነው። ዛሬ ትንሽ እንደ ኔትወርክ ላግ አድርጌያለሁ። ከወረድኩ በኋላ ነው የታወቀ ይለቅ ላግ አድርጌያለሁ። ኔትወርክ ትንሽ ላግ አድርጓል። አሁን ሰርቶልኛል ለማለት ያክል ነው። ሀገርህ እኮ እንትን እያደረኩ ነበር እኮ ትንሽ እየረገጥኩ ምንም እንትን አልባነንኩም። ኔትወርኩ ነው እኮ አልኩ። ትንሽ ላግ አደረኩ። አዎ ምን ታደርገዋለህ? ያጋጥማል። ትቆያለህ አለ አሉ። እሺ ምን ፈለክ? እስኪ ዛሬማ በደንብ ነው በሶስትና አንድነት ጉዳይ ማውራት። ጠብቄም ቢሆን በስላሴ እኔ ምን ያንሰኛል ለማውራት? የተነገረው ነገር ግን ሰምታል? አዲሱ ነገር የእግዚአብሔር ማህፀን ተገኘ ተብሎ የተነገረ ነገር ሰምተዋል? በጣም ቅድም እኮ ሰምቼው በጣም ነበር የከበደኝ። በጣም ነው የከበደኝ። ያብራራዋል እሱን ጉዳይ ግን አሸከመን የሄደው አቡኪ አሸከመንና ከዛ ወደ ሌላ ጉዳይ ገባንበት። እሱ ራሱ ጥፋት የለበትም። በመሀል እንትን እንመለስበታለን ብለን ከዛ ገባን ወደ ሌላ ነገር ሄድን። ደግሞ ከጋሽ ተድላ ጋራ ከዛ አልተብራራም። የሚገርምህ ነገር ሰፊ እንደሆነና ጠንካራ እንደሆነ የእግዚአብሔር ማህፀን ምናምን ተነግሮን መንፈስ ቅዱስም በእግሮቹ እንደሚሮጥ ነገረንና እንትን አለ ጠፋ። አሁን እየጠበቅን ነው ሰዎች እንዴት አድርገው ተርጉመው እንደሚያስረዱ። በተለይ ደግሞ እንደዛ በሌለ ማለት ነው የራሳቸውን ትርጉምና ትርጓሜ ሰጥተው
ማህፀን ብለው ሲሳለቁም ሲቀልዱም የነበሩ ሰዎች ሩጫ ብለውም እንትን ሲያፌዙ የነበሩ ሰዎች አሉና ከሃይማኖተኞች የማይጠበቅ ስነ ምግባር ሲያሳዩ የነበሩ ሰዎች በዚህ ጉዳይ ላይ አሁን ምን አይነት መልስ እንደሚሰጡ እንዴት አድርገው እንደሚተረጉሙት እናያለን። አሁን እስኪ እና ቀጥል እስኪ አንተ ደግሞ ስላሴ ላይ እንትን አደርጋለሁ ያልክ ነው። እንትን አንደኛ ሮጠ የሚለው ነገር ሁሉ ቦታ ከተገኘ ወዴት ነው የሚሮጠው? ቅድም አንድ ጥያቄ የሆነብኝ እሱ ነው። ሁሉ ቦታ ካለ ወዴትስ ነው የሚሮጠው? የሌለበት ቦታ አለ ወይ የሚል ነገር ኮንፊውዝ አድርጎኛል። የማህፀኑ ጉዳይ ግን እውነት ለመናገር እንደው ይሄንን በምን አይነት ምሳሌያነት እንደምንጠቀም ያው የሆድ ዕቃውን ምኑን አልፈን አሁን ማህፀን ላይ ገብተናል። ያው ማህፀን ምንን ኢምፕላይ የሚያደርግ ነገር እንደሆነ የሚታወቅ ጉዳይ ነው። ይሄን በዚህ ልክ ግን አምላክ ላይ መቀለድ፣ በዚህ ልክ ፈጣሪ ላይ መቀለድ እንግዲህ አላህ ያሳየን መጨረሻውን። እንደውም ቅድም ኤቨር እያለኝ ነበር ያ እንደ ገማ ሆድ ዕቃ ይሸታል የሚለው እሱን እንኳን አልፈን አሁን ወደዚህ ገብተናል ማለት ነው። እስኪ ዛሬ በሶስትነት ላይ አምላክ ሶስት ነው የሚለውን ነገር አንዳንድ ሰዎች ጋር ብናወራ ደስ ይለኛል። እስኪ ካሉ